ያወሩትን ትረስት አድርጋችሁ ህይወታችሁን እንዳታጡ። አሁን ስንቶቻችሁን ሴቶች እንደሆናችሁ አላውቅም የሚያስፈራሯችሁ፣ ግን ምንም እኛ ምንም አንልም። ደግ አደረግሽ ከተሳሳትሽ ደግ አደረግሽ። ሁላችንም ስተን ወድቀን ተነስተን ወድቀን ተነስተን የደረስንን ሁላችንም እንኳን አይደለም በዓለም ላይ ያለ ሰው እኛ መንፈሳዊ ነን የሚለው በሙሉ ተፈርጦ ተነስቶ ነው እዚህ ጋር የደረሰውና በጣም ነው እህቶቼ ሌፍታፕ ማድረጋችሁ የምንወዳችሁ ደግሞ የምናከብራችሁ ሁላችንም ወድቀን ተነስተን ነውና ወንድሞቻችን በእንደዚህ አይነት ነገር ብትታረሙ ጥሩ ነው። ይሄ ነውር ነው፣ በጣም እጅግ በጣም ነውር ነው። እና ወንድሞቼ ብዙ ብለዋል። እኔ ብዙ ማለልም በጣም ነው የምወዳችሁ። ዲቦዬ እወድሻለሁ። እነ ቤታ እናያችኋለን ደግሞ ቆንጆ ቆንጆ ቪዲዮዎች እኛን ስለምታስቁ ማለት ነው። ቤታ ዛሬ ምን አለች ነው የምለውና ውድድ ነው ማድረጋችሁ። ተባረኩልኝ። ቴንኪዩ ቴዳዬ፣ በጣም አከብረሃለሁ፣ እወድሃለሁ ወንድሜ። ቴንኪዩ ሶ ማች። እሺ ይሄን ጉዳይ ከጨረስን ደስ ይለኛል። አንዴ ይሄን ጉዳይ ከጨረስን በሌብነትና በሌብነት ጉዳይ ላይ ወይም ደግሞ በእርዳታና በእርዳታ ነክ ጉዳይ ላይ ፍራኦል ካለ እዚህ ይመጣና እናወራለን። የታዘበውን ነገር ይነግረናል። ካለ ለፍራኦል ትነግሩታላችሁ፣ ወይም ደግሞ እዚህ ጋር ካለ ፍራኦል ሼር አድርጉለትና ይመጣል። አንድ ነገር እንለይ። የኔ አቋም አለ። ለምሳሌ ከሆነ ይቅርታ ቴዲዮ እኔን አሽቃበጠ ምናምን ስለሚሉኝ ወዳይ ስለሆነን ከፍራኦል ጋር እንትን አለም ገባ ብዙ እንደዛ ነው የሚለው የተሰማን ትናገራል። ምንም አታስብ። ኖ በፔጄ በደንብ አድርጌ ስለዛ ጉዳይ ፖስቻል በራሴ በዛ ጉዳይ ላይ ባለው ማለት ነው። ማለት የተሰማኝን ለሰው የሚረዱ የሚያግዙ ወገኖቻችንም ባናጠፋ ስንት መጥፋት እያለበት ከሶሻል ሚዲያ የሚረዱ የሚያግዙ ሰዎችን ብናበረታታ እንጂ መጥፋት የለባቸውም በሚለው ቪዲዮ የራሴን ምልከታ ስለተናገርኩኝ ሌሎቹ ደግሞ እዚህ ጋር ብዙ ነገር ሊሉ ስለሚችሉ ያው የኔን ስለሚያውቃ የኔንም ሀሳብ በዛ ጉዳይ ላይ ከፈለግ ከቀመጣለሁ፣ ካልሆነ ግን እንትን ማለት መሄድም እችላለሁ። እሱ እንድታቅ ብዬ ነው አባ። እሺ ኢትስ ኦቨር የሚል ሜሴጅ አይታየኝ፣ እንትን የላከ ሰው አይታየኝም። አይ ቲንክ አዲሱ አካውንት ኢትስ ኦቨር ነው። ኢትስ ኦቨር ግን የለም። ኦኬ አገኘሁት። ኦኬ አንድ ነገር አቋም እንያዝ ጎበዝ፣ አቋም እንያዝ። ለምሳሌ እዚህ ጋር ያለን ጓደኛሞች ነን። እኔ በቤቴ የማደርገው ነገር ማንም ምንም አገባው አይደለም። ከሚስቴ ጋር የማደርገው ነገር፣ ከገርል ፍሬንድ ጋር የማደርገው ነገር ልትላላኩ ትችላላችሁ። ወድሃለሁ ወድሻለሁ ልትባባሉ ትችላላችሁ። ልትጻጻፉ ትችላላችሁ። ሰውየው የአንቺ ባልሽ ሆኖ ፍቅረኛሽ ሆኖ ያደረግሽውን ነገር ከአንቺ ጋር ሲጣላ አንቺን ዳውን ለማድረግ ፐብሊክ ላይ ካመጣ አንደኛ ወንጀል ነው፣ ሁለተኛ ሰውየው ደደብ ነው። ነገር ግን እኛ ርዕሳችን የሆነው ምንድን ነው? ርዕሳችን የሰማችሁት ነገር አለ። ጌም የሚጫወቱ ሴቶች በአንዳንድ ሴቶች ምክንያት ሁሉም ሴቶች ተጨፍልቀው፣ ቅድም ቤታ እንዳለችው ተጨፍልቀው እየተነገሩ ነው። መጥራት ካለበት የሚጠራ ነገር ከሆነ እናጠራለን። ማይጠራ ከሆነ እንዴት ማናገር እንዳለብን እናውቃለን። በቃ ጊፍተሮችን ማናገር እኮ ነው። በቃ አሁን ከኔ ጋር ደውላችሁ አውርታችኋል አይደለ? ማህበረሰቡ በስነ ምግባር የታነጸ መሆን ካለበት ማህበረሰቡን እየበከላችሁ ያላችሁ እናንተ ከሆናችሁ እረፉ ይባላል። ነገር ግን መጀመሪያ ተለይቶ መጣራት አለበት። አበባ እየላከ ነው። እሺ እንዴት ላስገባው? ኢትስ ኦቨር ኦኬ። ሌባ ከሆነ ሌባው ራሱ ችሎ የሚነሳበትን ቅሬታ መስማት አለበት። ሌባ ስትሆን ቲፎዞ ይዘህ መምጣት የለብህም። አድናቂዎችን ይዘህ መምጣት የለበትም። እዚህ ጋር በዲቦራ ጉዳይ ስናነሳ ዲቦራ በግሏ ያደረገችው ነገር መብቷ ነው። ማንም ሊናገራት አይችልም። ችግር የሚሆነው ፐብሊክ ላይ ከሆነ ነው። ፐብሊክ ላይ ለጊፍተሮች በሙሉ እንደዚህ አይነት ነገሮች እንደ ትሬንድ ከሆኑ እንደ ስራ ከሆነ በዚህ ጉዳይ ላይ መነጋገር አለብን። ምክንያቱም በተደጋጋሚ እንዳልኩት ይሄ ጉዳይ የትውልድ ጉዳይ ስለሆነ እና በዚህ አውድ እያወራን መብትና ግዴታ እየለየን ለማለት ያህል ነውና
በዚህ ጉዳይ ላይ የመጨረሻ የምትሉ ሰዎች የመጨረሻ የምትሉትን በሉና ወደ ሁለተኛው ምዕራፍ ከመሄዳችን በፊት የምትወርዱ ካላችሁ በክብር አወርዳችሁና ወደ ሁለተኛው እናወራለን። ቴዲ እድል ይሰጠኛል ወይ? ሰብሊም ሳትወጣ የሆነ ነገር ብል ደስ ይለኛል። እሺ 3 ደቂቃ እንጠቀምና 3 ደቂቃ ተጠቅመን ወደ ሁለተኛው እንትን። እሺ መነሻችን የነበረው እዚህ ሶሻል ሚዲያ ላይ የመጡ ይሄ ከኢትዮጵያዊነት ባህልና ማንነት ያፈነገጡ በተለይ የእርቃን ፎቶዎች መምጣታቸው እንደ ማህበረሰብ ትክክል አይደለም ነው። ይህንን ማንም ሊያደርግ ይችላል። በሁለት መንገድ ነው ስናያቸው የቆየ ነው። ሆን ብለው ግለሰቦችን ለመጉዳት የሚመጡ ሰዎች አሉ። እንደገና በዚህ ድርጊት ላይም ደግሞ ያሉ ሰዎች አሉ ነው። በዋናነት በቀጥታ ነገርየው ከዲቦራ ጋር የተያያዘበትን መንገድ እራሷ መታስረድታለች። እኔ አላደረኩም ብላለች። ኦኬ አላደረገችም። እሷ ያላደረገችበትንና እነማን ምን እንዳረጉባት እሷ ቤቷን ከፍታ ሐቋን እራሷ ታውጣ። እንደ ማህበረሰብ ግን ማንም ያድርግ ማንም ይሄ የሚበረታታ ተግባር አይደለም። ይሄ ዓለም ሁሉ የሚያየው ሚዲያ ላይ መተን ምንም ያክል ነገር ዛሬ ዲቦራ ባታደርገው ሌላኛዋ እህቴ የማድርገው ከሆነ ይሄ በጣም አደገኛ ነው። ሲጀመር በሁለት ሰዎች መካከል ያለውን ግንኙነት አፍርሶ መጥቶ እንደዚህ የሚያደርግ ወንድ ይሄ ወራዳ ነው፣ ሰው አይደለም። በቃ ይሄ ሰዎች ሌላው ሰው እንዳያያቸው ከእንስሳ የተለየንባቸው ነገሮች ወደፊት ለፊት ይዞ የሚመጣ ከሆነ ይሄ ወንድ አይደለም፣ ወራዳ ነው። እሱ ውርደቱን ይውሰድ። ሴቶች ግን በዚህ ጉዳይ ላይ በጣም መጠንቀቅ እንዳለብን በትክክል ይሄን እንትን መባል አለበት። እሷ ራሷን ታነጻለች። ከዛ በተረፈ ግን ይሄ ጉዳይ ወደ ትውልድም ይሄዳል። ነገ ለልጆቻችን ምንድነው እሱ የምናወራው? ይሄ ሶሻል ሚዲያው እንደፈለገን የምንቆጣጠረው አይደለም። ያልፋል፣ ይሄዳል። ቅድም እህቴ ወንዶች ስትል ነበረ። ዲቦራን እኮ በዚህ ሳምንት ሲቀጠቅጧት የነበሩት እኮ ሴቶች ናቸው። እንደውም ጉዳዩን በጣም ለጥጠው ማስረጃ አለን እንደዚህ ነው እያሉ እኮ መከራ ሲያሳዩን የነበሩት እኮ ሴቶች ናቸው። የተደረገው ነገር ትክክል አይደለም ከሚለው አልፎ ሰዎችን ለማጥቂያም ጭምር እየተጠቀሙበት፣ ሴቶችም ራሳቸው ሴቶችን እያጠቁበት ያለ ጉዳይ ነው። ይሄንን የፖስተው ሰው እኔ እከሌ ነው ስትል አልሰማዋትም ዲቦራ እውነት ለመናገር። ነገር ግን ሴቶቹ ግን በበለጠ ነገርየውን ሲያቀጣጥሉት እንዳይበርድ አድርገው እያንዳንዱን ነገር ይዘው ሲመጡ ምናምን ነው ስናያቸው የነበረው። ይሄ ለሴት ለወንድ የምንሰጠው አይደለም፣ ሁላችንም ጋር ያለ ችግር ነው። እንዲህ አይነት ነገሮች ነውር ሲሆኑ ነውር ነው። የለቀቀውም ሰው ነውር ነው የሰራው። ይሄንንም የሚሰጡ እህቶች ካሉ መታረም አለባችሁ። እኛ የኛ የምንላቸው ነገሮች አሉ ማለት የፈለገ ልንዘምን እንችላለን፣ ምንም ያክል ልናውቅ እንችላለን። ግን የኛ የምንላቸው ነገሮችንም በጥንቃቄ ማየት ያስፈልጋል። ይሄን የለቀቀው ሰውማ ኦልሬዲ እኮ በቃ ይሄ ሰው አይደለም እኮ በቃ አለፈ። እና ግን የወንዶች የለም ወይ? ምን ነው የሴት ብቻ ይወራል? ሴቶች እየካላችሁ እስቲ እናንተ ብለቀቁና ትንሽ አስደምሙ። ቴንክ ዩ። እሺ ሌሎቻችሁም በዚህ ጉዳይ ላይ ወደ ሁለተኛው ምዕራፍ ከመሄዳችን በፊት ይሄን ጉዳይ እንግደለው ብዬድራት ሉጣ ተናገር ያላወሩ ስላሉ ለነሱ ድል ውስጥ እሺ ከዚህ ጋር በተያያዘ ይሄን ጉዳይ እንግደለው። እሺ እንዳልኩ ፋይናሊ ካወራቸው ከእሷ ተነስቼ ነው ሀሳብ መስጠት ፈልገው። በጣም ስሰማ ነበር ረዥም ሰዓት እና ኢትዮጵያዊነት ዲፋይን የተደረገበት መንገድ በብዙ ዳይሬክሽን ነው። ግን ከዚህ ነገር አንጻር በጣም ከኢትዮጵያዊነት እሴት፣ ከኢትዮጵያዊነት ባህል፣ ኢትዮጵያዊነት ምናምን ይባላል። ኢትዮጵያዊነት እዚህ ጋር ሲደርስ ነው ወይ ሴቱ ትዝ ያለን? የኔ ጥያቄ ነው። ጎራ ተለያይቶ ብሔር ሲሞለጭ አንበሳ ሲሰጥ የነበረ ሰው ደርሶ የሆነ ራቁት ፎቶ ታየና ማህበረሰባችን እንዲሆኖ እንትን አይገባኝም። እኔ በጣም ይቅርታ ቁጭ ተብሎ የሆነን ሰው የሆነ ግለሰብ የሆነን ብሔር ሙልጭ ሲያደርግ ሲያንቋሽሽ ማንነት፣ እሴት፣ ባህል በቃ ጀስት ለጊፍት ነው እና ሰጪዎቹ ብሔርና ጎራ ለይቶ ነው ይሰጡ እና እነዛ ያ ነገር ኢሹ ሆኖ ሳይቀርብ ፐርሰናሊ ሰዎች ድክመት ይኖረባቸዋል። እኔ አሁን ነገሩ እንዲሆነ ዲቦራ እንዲያደረገ ቅብጥር ስንትን አረገ እንዲያደረገ እኔ መረጃውም የለኝም።
ቢኖረኝ ኢቭን አንድ አውርታ እለፍ የምትለው ነገር ቢኖረኝ ምንድነው ብለው ማንም ኃጢአት የሌለበት ቢኖር አዘ ክርስቲያን ይሄንን ነው የማወራው። ግን ይሄ ነው ወይ ኢሹአችን? ከዚህ የባሰ ነገር የለም ወይ? ይሄ ሶሻል ሚዲያ አላተረማመሰንም ወይ? የቱን ነው አፕሪሺየት የምናደርገው? አሁን ኢትዮጵያ ውስጥ ያሉ የሕክምና ባለሙያ እንትኖች ተወያይተው መድኃኒት እጥረትን ለመፍታት ስብሰባ አረጉ። 1000 ሰው ነው የሚያየው። የመንሱር ጀማል ዳይመንድ ፌክ ነው ኦሪጂናል 1 ሚሊዮን ሰው ይመጣና የህዝብ ምን ይላል መሰለ? ቁም ነገር አውሩ እስኪ ይላል። ቁም ነገር አይልህም። እንትን የሚባል ችግር ለመቅረፍ ማዳበሪያ ለገበሬው ያስፈልጋል። የለም ማንም አይመጣልህም። አርሶ አደሩ ማዳበሪያ ያስፈልጓል። የለም እንትናን ሰደበች 3 ሚሊዮን ሰው። የአርቲስት እገሌ ቅሌት 5 ሚሊዮን ሰው ይመጣና ይሄው ኮሚኒቲ መጥተው ቁም ነገር ስሩ እንጂ ይላል። ዲዩ ቲንክ አሁን የእንትና ኢሹ አዘ ኮሚኒቲ ላይክ ኢትዮጵያ ውስጥ የሚያስፈልገን አሁን እኔ ይሄ ነገር ኢሹ ሆኖ አይወራ አይደለም። የኔ ፖይንት ይወራ፣ ችግር የለውም። በጣም ለማህበረሰብ እሴት፣ ለማህበረሰብ ባህል፣ ለማህበረሰብ አናኗር ስርዓት መጨነቁ ትክክል ነው። በሃይማኖትም በምንም ልክ ነው። ከእንትን ያፈነገጡ ነገሮች ተቀባይነት የላቸው ኦብቪየስሊ። ግን አንገብጋቢ ጉዳይ እሱ ነው ወይ? መሀል ከተማ የሚኖር ሰው እንጀራ 50 ብር እየገዛ ነው እናውራ ብትለው አያወራም። እና እንትናን ስለሰደበች ለእንትና መልስ ሰጠች 8 ሚሊዮን ሰው ግር። ለእንትና የእንትና ቪዲዮ ላይ ፎቶዋን አድርጋ እንትን ሰጠች 20 ሺህ ሰው። የአዲስ አበባ ከተማ ነዋሪዎች የውሃ እጥረት ለመቅረፍ ማንም ቼክ አያደርግም። ይመጣና ግን ይሄ ሰው ራሱ ተሳዳቢው መንግስት የለም እንደ ይላል። ኢሹ ላይ እናውራ ስትለው ያወራል። ይሄ ነው የሚያሳስበን ቴዲሻ፣ የምር ኢሹ ይሄ ነው ወይ መሆን ያለበት? አሁን ከተወራው ከሙሙ ይሄ ምንድን ነው የሚባለው ከሚባለው በላይ ኢትዮጵያ ውስጥ በእርዳታ ስም የከበሩ ሰዎች የሉ እንዴ? እያንዳንዱ እርዳታ ሰጪ ዲዩቲንግ ክሪል ነው ኢትዮጵያ ውስጥ። እኔ በጣም በብዙ ጉዳይ እርግጠኛ ሆኜ ቆይ ቴዲ አንዴ፣ በጣም በብዙ ጉዳይ እርግጠኛ ሆኜ አውርቼ ላልሆን ይችላል። በጣም እርግጠኛ ሆኜ የማወራው አንድ ነገር አለኝ። ነገ ከነገ ወዲያ ሪካርድ አድርጎ ታሪክ መዝግቦ ይክሰሰኝ። ኢትዮጵያ ውስጥ እርዳታ የሚያሰባስብ ማንም ሌባ ነው። ባይዘወይ ማንኛውም ካምፓኒ ሀፋፍ ነው የሚሰራው በኮሚሽን እያንዳንዱ ሁሉም። በጣም ይቅርታ ይሄን ስላልኩ ሁሉም በማህበር የተደራጀ በል ፍቃድ ያገኘ በል በግል የሚሰሩ በል እንዳለ ሌባ ናቸው። በጣም ሀብታም ማን ነው እዚህ ሀገር በእርዳታስ የሚሰራ ሰው? መልቲ የሚነዱት መኪና እንዴት እንደሚዘገንን እዚህ ሀገር። ከዛስ የሆነ ሰው ታሟል ተባል ይደራደረዋል። ቀድመው ተደራድረው ነው ሚዲያ ላይ የሚመጡት። የተከበርክ የቲክቶክ ማህበረሰብ የኢትዮጵያ ህዝብ ሶሻል ሚዲያ ላይ ያለ አውሮፓ፣ አሜሪካ፣ ኤዥያ፣ ዱባይ፣ አውስትራሊያ የምትኖር የተወደድክ ኢትዮጵያዊ ሃይማኖት፣ ጾታ፣ ብሔር ሳይለይ አንድ ሜሴጅ ልንገር። ብትወደኝም ባትወደኝም በጣም እርግጠኛ ሆኜ የምነግርህ ነገር እርዳታ ለመስጠት እጅን ስትሰነዝር ለሚቼክ ባክግራውንዳቸውን ቼክ አድርግ። ያለ ኮሚሽን ነው ወይ የመጡት? በኮሚሽን ነው የመጡት። ኢንክሉዲንግ ሃይማኖት ተቋም ውስጥ ያሉ ሰዎች ኢቭን ባይዘው በህይወቴ የምፈራው መሳሪያ ከታጠቀ ሽፍታ ይልቅ ሃይማኖተኛ ነው የምፈራው። ባይዘው በዘመኔ የምፈራው ሃይማኖት ያለው ሰው ነው። በጣም ነው የምፈራቸው። ሽጉጥ የያዘ ሰው ይሻለኛል። ወይ ገሎኝ ይሄዳል ወይ ይቅርታ አድርጎልኝ። ሃይማኖት ስሞ ነው የሚነክስ፣ ቡጢ ሰንዝሮ ነው የሚዳብስ። አትለያቸውም። ባይዘው ለሚቼክ እያንዳንዳቸውን አሮ ነው። በዚህ ንግግሬ በጣም ብዙ ሰው ይናደድ ይሆናል። ዘመንን ሙሉ ተናደኑር እውነት ስለማወራ እና ደግሞ ይሄ እውነት የሆነ ቀን እውነትነቱ ስለሚረጋገጥ በእናንተ በተሳዳቢዎች እያንዳንዱ የገቢ ማሰባሰቢያ እርዳታ ሰው ታሞ ቆስሎ የሆነ አሳዛኝ ክላሲካል አይደለም ብድግ መሬት ላይ ሲንበረከኩ ያሳዩዋል። ዘጭ ይሉና አሳዛኝ ክላሲካል ከስል ይገባል። የፈረደበት ማሲንቆ ምናምን ይላል። የታላችሁ ይላል። ጮሆ አስፈራርቶ ነው የሚቀበል። ከዛ አረ ይሄ ነገር ልክ አይደለም ብለህ የወጣ ቀን ሰው አንተ ላይ ነው የሚዞረው። ሰውየውስ ማልቲ ሚሊዮነር ነው። አንድ ቀን ይገባቸዋል። እያንዳንዱ ሰው አንድ ቀን ሲጨቃጨቁ ታያለህ። ቲክቶክ ላይ እኮ ምንም ሩቅ አትሂድ እኮ ሌባ ሲካፈል ነው የሚጣለው። እያንዳንዳቸውን አይተናቸዋል። በተለይ ሃይማኖት ላይ ያላችሁ ሰዎች በጣም ቢኬርፉል። ሃይማኖት ሴንሲቲቭ ስለሆነ ሰው ዝርግ ነው፣ እጁም ልቡም ዝርግ ነው። ወዲያው ነው በቃ ያለውን ነገር የሚያወጣው ወዲያው። በቃ ሃይማኖት ካልከው ብድግ አድርጎ ይሰጣል ያለውን። ተጠንቀቁ ጋይዝ። እኔ የትኛውም ሃይማኖት ውስጥ ነው ብቻ ተጠንቀቁ። ለሚቼክ
ክሮስ ቼክ አድርጉ። የሆነ ነገር ሀፕን ሲያደርግ በቃ የሆነ ነገር እንትን ሲል እስቲ ቆይ እገሌ ጋር እገሌ ቼክ አድርጉ። ግድ የላችሁም በኋላ ከምትጸጸቱ። ይሄ እገሌ ፐርሰናሊ ሰዎች ታሞ ምናምን የሚመጡ ሰዎች ላይቭ ላይ የሚያሰባስቡ ባይዞ አንዳንዶቻቸው ታክመው መጥተው ስራው አሪፍ ነው ብሎ የጀመሩ ሰዎች አውቃለሁ። እኔ በቅርበት ማውቃቸው ቴዲ አንድ በቅርብ እኔ ፐርሰናሊ ሰዎችን አታክ አድርጌ ያለቀም በሚዲያ ቆይታ የቴሌቪዥን ላይም እዚህም ሶሻል ሚዲያ ባለኝ የትኛውም ሶሻል ሚዲያን ሰርች አድርግ እገሌ ብዬ ቪዲዮ ሰራት አይቻላቅም። መረጃ ስለሌለ ነው ወይ? የማንም እንትን እንኳን አለው 100 ፎሎወር ያለው በጣም ብዙ መረጃ ነው የሚላክልኝ። ለምንድን ነው የማትሰራው? እኔ አልወድም ፐርሰናል ቪዲዮ እንደዚህ ለእገሌ አድርሱ። እንኳን ተሰድቤ እንኳን መልስ አልሰጥም። ግን አንዱ በቅርብ አንድ ታክሞ መጣ። አንዱ እንደ ሀገር ታክሞ እና የመጀመሪያ ቪዲዮ የሰራለት ልጅ ጓደኛዬ ነው። ወደ 6 ሚሊዮን ብር አሰባሰበለት። ታከመ በ3 ከዛ የቀረውን እኮ 3ቱን ላፍ አድርጓል። እና ተመቸው መሰለኝ ገቢው ምን ቢለው ጥሩ ነው አልዳንኩም ብዬ ብቀጥል። ሊትራሊ እንደዚህ ነው የሚሰራው እዚህ ከተማ ውስጥ ባይዘው ቴዲ። እኔ የመንግስት ተቋማት ለምን ዝም እኔ ይሄንን ቪዲዮ የምትከታተሉ ይሄን ላይቭ የምትከታተሉ የመንግስት ተቋማት ካላችሁ አርቲፊሻል ኢንቴሊጀንስ ኢንሳ ውስጥ ምሰሩ የግል ስልኮችን እስከ መበርበር ስልጣን ያላችሁ የመንግስት ተቋማት ለሚቼክ የያንዳንዱ ሰው ንግግርና የባንክ ትራንዛክሽን ቼክ አድርጉ። መንግስት ቼክ ያድርግ እንዴ። ይሄ ዲያስፖራ ለምን እንደው የሚበዘበዘው ገንዘብ አዋጥቶ ሆስፒታል ቢገነባ አይሻልም? ገጠር ውስጥ ትምህርት ቤት ብትገነቡ አይሻልም ወይ? ዲያስፖራዎች እስቲ የምሬ ነው በተወለዳችሁበት አካባቢ ትምህርት ቤት መገንባት ላኩ ብር አዋጣችሁ። በዚህ ጉዳይ ላይ በመንደርደሪያ እንዲሆነን ያልተናገራችሁ ሰዎች ሊያን አስገባላችሁ። ሊያ ካለች መምጣት ትችላለች። ሊያ ካለች እንዴት ሄድዬ የዩክሬን እና የእንትን ጦርነት ሊያደርጉት እኮ ነው። ቤታዮ እያለች ሊያ ትግባ የሚሉት ለእኔ ካለ ቤታና ሊያ ማንም ቢገባ እኛ ስርዓት በስርዓት ነው የምናወራው። አንደኛው ሳይጨርስ አንደኛው ማውራት አይችልም። ሌላ ቦታ ሊጣሉ ይችላል። አይ ጉዳዩ እኮ ሊያን አይመለከትም። ጦርነት ሊፈጥሩ ነዋ። ገብቷል። ሊያን የሚመለከት ጉዳይ አይደለም። ያ ጉዳይ ገብቷል። ባለ ጉዳዩዋ ዲቦራ ናት። ዲቦራ መጣለች። ዲቦራ ለአንዳንድ ላለችው ነገር ይቅርታ ጠየቀች። ይሄ ማለት አልነበረብኝም፣ ተናድጄ ነው በዛ የተናገራችሁ ይቅርታ፣ ሌላው ነገር ውሸት ነው፣ ማስረጃ ያላችሁ ኑ ብላለች። እሷ ጋር ሄደው ይሞጋገታሉ። እዚህ ጋር ግን ሌላ ድራማ ተሰርቶ እህታችን ሊሰዳደቡ ድራማ ፈልጋቸው ከሆነ ታዲያ ቀላል ይፈልጋሉ። ለዛ ነው ቴዲ ቀላል እነሱ ሞቃርጉት ነው የሚሉት። ቁም ነገር ከሆነ ቁም ነገር ልናወራ ነው። እንደዛ ይደብራል። እንትን እናድርግ። አሁን በዲቦራ ጉዳይ ከሞላ ጎደል በተቻለ መጠን እንግዲህ ያሉ ወዳጆቼ የተናገሩትን ሰምታችሁ ጥርት ያለ ነገር ይዘናል ብዬ አስብኩ። ትንሽ ነገር በቃ የሚናፈሰው ነገር አንገቷን ይዘን እንግዲህ ይህ ነገር እውነት ነው ብለናል። እውነት ነው ትፊያት ምናምን አንልም። እንግዲህ የተናገረችውን ሰምታችኋል። ይሄ ነገር ፌክ ነው አለች። ካልጠራ እንግዲህ ቀጣዩ ስቴፕ የሷ ነው። ቀጣዩ ስቴፕ ኦኬ ቴዲ ቤት ገብተሽ ሰዎች ባሉበት እንደዚህ ብለሻል፣ ምንድነው ማረጋገጫው ብላችሁ እናንተ ጠይቀው። ለእኔ ግን በውስጥ በኩል ይሄው ፌክ ይሄ ነው ምናምን ብላ አትልክልኝም። እንደነገርኳችሁ ፐብሊክ ላይ እሷ እዛው ትጨርሰዋለች። እኔ ያየሁትን የተሰማኝን አደባባይ ላይ አውጥቻለሁ። እናንተ በተለያየ መንገዶች የሰማችሁትን በውስጣችሁ ሲብላ ላይ የነበረውን ጥያቄ የሆነባችሁን ነገር ጠይቃችኋል። የተናገረችውን ሰምታችኋል። ይቅርታ ያለችውንም ሰምታችኋል። ይቅርታ ብላለች። ስትቆሰቁሲኝ ነው እንደተናገርኩት ብላለች። እሱን ከግምት አስገብታችሁ ቀጣዩን ደግሞ እናንተ ትሄዳላችሁ። ኦቨርኦል ግን ሀሳቡ ምንድን ነው? ቢያንስ ተጽዕኖ እዚህ ቲክቶክ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ሲናገሩ የሚደመጡ ሰዎች እዚህ ዮኒ አለ፣ ሌሎቻችሁ ሁላችሁም እንዳልክ አለ፣ ፍራኦል አለ፣ ዮኒ ቶሮንቶ፣ የሀቤ ቅድስት፣ ሌሎች ቤታም ገብታ ነበር። ድሃንን መናጢንን የድሃ ሀገር ዜጎች ነን። ግን ከአባቶቻችን የወረስነው ይብዛ የሚነስም ስነ ምግባር ነው። ቢያንስ ትውልድ መታነጽ አለበት። ትውልድ መታነጽ ካለበት ደግሞ እኛ እናልፋለን። የሚቀጥለው ትውልድ ደግሞ እንዴት መመላለስ አለበት? በሶሻል ሚዲያ ላይ እርቃንነት እየተስፋፋ ከሆነ እርቃንነትን መብትሽ ነው መብትህ ነው በሚል አበጀሽ በሚል በቲፎዞ ሊታለፍ አይገባም። በግላቸው ያደረጉትን አናወራም። ፐብሊክ ላይ የወጣ ከሆነ ግን ይሄ ቀይ መስመር ነው። ይሄ ቀይ መስመር ነው። ይህ መታወቅ አለበት።
በደንብ ያገባናል። እንደውም እንዲህ ያለ ጉዳይ ካላወራን ነው እናንተ መታዘብ ያለባችሁ። ሶሻል ሚዲያ ላይ ታዲያ ለመጣ ነው ያም ቅድም ብያለሁ እና በዚህ አውድ ስለሆነ ያወራ ነው እሱን ተረድታችኋል። አሁን ሁለተኛው ልክ በቅደም ተከተል እየሄድኩኝ ነው። እዚህ ጋር ወንድማችን ፍራኦል አለ። እሱ የሚናገረውን ሰምተን የራሳችንን አስተያየት እንሰጣለን። ሶሻል ሚዲያ ላይ ካላችሁም ትገባላችሁ። ወንድሜ እርዳታ ከመሰብሰብ በፊት እስቲ ቀላል ጥያቄ ልጠይቃችሁ። እርዳታ ከመሰብሰብ በፊት የመንግስት ስራ ነበረ። ፊትህን ስናየው አመዳም ነክ አምሶሪ የመንግስት ሰራተኞች ሁሉ አመዳም ናቸው እያልኩኝ አይደለም። ፐርሰናሊ ጀስት በአእምሯችሁ ምስለውን ሰው እየሳሉት ደሞዝህ የሚያኖረህ አልነበረም። ከሰው ትበደር ነበር። እርዳታ መሰብሰብ ከጀመርክ ጀምሮ እንዴት የተንደላቀቀ ሀብታም ሆንክ? ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ማንም ልትሆን ትችላለህ። እንዴት ወዛም ሆንክ? ይሄ እኮ በህግም ነው። ምንጩ ያልታወቀ እስቲ ኮመንት ላይ ጻፉልኝ። አይ ቲንክ የምናገረውን ካልሰማችሁ ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ምንጩን ማሳወቅ ግዴታ አለብን። እየሰማን ያለ ነው። እውነት ከሆነ መፍትሄ እንሰጣለን፣ ውሸት ከሆነ እናልፋለን። እርዳታ የምሰበስቡ ሰዎች እርዳታ ከሚሰበሰብላቸው በላይ ቁጥር 1 ተረጂዎች እናንተ ናችሁ። አንዳንዶቻችሁ 2-3 መኪና አለ። አንዳንድህ እንደው ስትንቀባረር መሬት አይንካኝ ተመልሰው ህዝብ ይሳደባሉ። ከሞራል አኳያ እንኳን እግዚአብሔር ያሳያችሁ። ከሞራል አኳያ 1000 ብር እርዳ ተብሎ የተሰጠው ሰውዬ እንደው በላ ቢባል የአፍሪካ ሙሰኛ እንኳን ባለስልጣን እንኳን ከ1000 ብር 900 ብር አይበላም። የኛ ሀገር እርዳታ ሰብሳቢ ከ1000 ብር ከሰጣችሁት 950 ብር ኪሱ ይከታል። ይሄ ፌር ነው? እግዚአብሔርን ተውት። ሰይጣን ራሱ ምን ይላል? በዚህ ጉዳይ ታወራለህ። ይሄ ቤት ከፍተህ ቲፎዞ አንተን የመሰሉ ሴቶችን ሰብስበህ ስላንጫጫ ምናምን እናትህ ወድ ብትገባ አታመልጥም። ሌባ ከሆንክ ሌባ ነህ። ሜዳውም ይኸው ፈረሱም ይኸው የእያንዳንድ ጉድ ይወጣል። የሆነ ቤት ገብተህ አስደልቀህ አስጨብጭበህ እስክስታ ኦሮምኛ ጨፍረ ትግረኛ ጨፍረ አታመልጥ። በተደጋጋሚ እንደተናገርኩት አንድ ጊዜ እኔ የምለውን ትላላችሁ። ሌብነትና ጋጠወጥነት የግል ነው። ሁላችሁም ይህን ነገር ማጋለጥ አለባቸው። እርዳታ የሚያስፈልጋቸው ወገኖቻችን አሉ። በእነዚህ ጅቦች ግን የተጎዱ ሰዎች እንኳን ገንዘብ እንዳይሰበሰብላቸው እየተሆነ ነው። ይህን ነው እየሰማን ያለ። ውሸቴን ከሆነ እዚህ ውስጥ ያሉ ሰዎች ሲናገሩ ሰማላችሁ። የመጨረሻ ከዚህ ጋር ልናገር የምችለው ነገር ከችግርተኛው በላይም እርዳታ ሰብሳቢው በዝቷል። ምን ጉድ ነው! ከችግርተኛው በላይ እርዳታ የሚሰበስበው እንዴት ሊበዛ ቻለ? በዚህ ጉዳይ ላይ እናወራለን። ከሰሞኑ የሆነውን ጉዳይ እስኪ ፍንጭ ለመስጠት ያህል ፍራኦል የታዘበውን ነገር ቲክቶኩን ዘግቶ እንደጠፋ ሰምታችኋል። ፍራኦል ለብዙ ሰዎች ገንዘብ እንደሚረዳ ነው የምታውቁት። ለብዙ ሰዎች ሳንቲም እንደሚሰጥ ነው የምታውቁት። የማንንም ገንዘብ ሳይጠይቅ ከራሱ እንደሚሰጥ ነው የምታውቁት። ነገር ግን ከዚህ ጋር በተያያዘ በተከፈተበት ዘመቻ ፍራኦል ወንድማችን በነገራችን ላይ ቲክቶኩን ዘግቶ ቲክቶክ በቃኝ ብሎ እስኬ ድረስ ደርሷል እና የተፈጠረውን ነገር ይንገረን እና እዚህ ውስጥ ያሉ ወንድሞቼ ቅደም ተከተላቸውን እየጠበቁ የሚናገሩትን ሰምተን የግድ እዚህ መነጋገር የለባችሁ። ቤታችሁን ደግሞ ከፍታችሁ ስታወሩ በዚህ አውድ እንድትወያዩበት ይሁን ለማለት ያለው። ምነው ሸዋ ድሃ ብንሆንም መናጤ ብንሆንም ቀብራራነታችንና የኛ የሆነ ኢትዮጵያዊነታችን አይወሰድብን እንጂ ለማለት ያለው። አመሰግናለሁ ስለሰማችሁኝ። ፍራኦል እንኳን ደህና መጣህ ወንድሜ። እስኪ ስለሆነው ነገር አስተምራ ወንድሜ። አመሰግናለሁ ቴዲ። ምናልባት ይሄ የመጨረሻ ሁለተኛው አካውንት ያኛው ኦልሬዲ ዘግቼዋለሁ፣ በሙሉ ሸዳውን ሆኗል። የመጨረሻ ቲክታክ ላይ የመጨረሻ ንግግሬ ነው የሚሆነው። ከዚህ በኋላ በዚህኛው ፕላትፎርም ላይ አልመለስምም፣ መናገርም አልፈልግም። ግን አሁን ስናገር እርዳታን በተመለከተ ስናገር ብዙ ተሰድቤበታለሁ። የእኔ መሰደብ ደግሞ ቤተሰቦቼን ያማቸዋል። እኔ ምንም ባይመስለኝም ቤተሰብ ገንዘብ እንደዚህ እየሰጠ እየረዳህ ለምንድን ነው በዚህ ደረጃ የምትሰደበው? ብዙ የማውቃቸው ነገሮች አሉ። የማውቃቸው ነገሮች ምንድን ነው? አሰባሳቢው ራሱ ነው የሚያሰድብህ። ኦልሬዲ ገንዘብ የሚያሰባስቡ ሰዎች ትላንትና የት ጋር ነበሩ? ዛሬ የት ጋር ያሉት?
ምንድን ነው የገቢ ምንጫቸው? ለምሳሌ የአሜሪካ መንግስት ዩኤስአይድን የዘጋው ብዙ ሌብነት ስላለበት ነው። አይታችሁ ከሆነ ብዙ ሰራተኞቹን በትኖ እንዳለ የዘጋው ትልቁን በአሜሪካ በዓለም ላይ የሚረዳውን እርዳታ ድርጅቱን ዩኤስአይድ የሚባለውን የዘጋው በጣም በጣም ማጭበርበርና ሌብነት ስላለበት ነው። እኔ ብዙ ከረዳው በኋላ የሚመጡልኝ መልእክቶች አሉ። አልደረሰንም በአግባቡ ተሰድቤበት ነው። ቢያንስ 100 ባይደርስ 50 ከደረሰው ራሱ ትልቅ ነገር ነው ብዬ በዝምታ ነው ማልፈው። ያ ሰው ቢያንስ 50 ደርሶት ከሆነ ኦኬ እንጂ ይደርሱኛል፣ መልእክቶች ይደርሱኛል። እንደዚህ ተደርግ ያለው እንደዚህ ነው፣ አልደረሰኝም፣ ግማሹ አልደረሰኝም፣ ስንት ነው የላከው። እኔ እያንዳንዱ ሪሲት አለኝ፣ ማንጋ ምን ያህል ብር እንዳስገባው ይዞ እየወሰዱት ምን ያህል አካውንታቸው ላይ እንደገባ ከኔ በሪሲት አለ። ሪሲት ኦልሬዲ ኦርደር ተደርጎ ነው የሚቀመጠው። ምክንያቱም እዚህ ሀገር ገንዘብ ስታስወጣ ወዴት ሄደ የሚል ነገር አለ። ለምንድን ነው ይህን ሁሉ ገንዘብ የምታወጣ የሚል አለ። ስለዚህ ያንን የምረዳውን ነገር የት ነው የገባው፣ ወዴት ነው የገባው፣ ደረሰኞች አሉ። በደረሰኝ ነው የማንቀሳቀሰው። ከዛ በኋላ መጨረሻ ላይ እኔ ስፔሻሊ ከሚያሰባስቡ ሰዎች ጋር ያቆምኩት በጣም የማከብራቸው በጣም ማምናቸው ሰዎች በሌላ መልኩ መጡ። በሌላ መልኩ የመጡት ምንድን ነው? እኔም ማሳድጋቸው ልጆች አሉ። በዚህ ሶሻል ሚዲያ ላይ ብዙም ያልወጡ ማሳድጋቸው ሴት ልጆች አሉ። ሰው እነዛ ሴቶችን ምን አደረጉ? የሚያድጉበት ቦታ ሄደው በጣም የማከብራቸው በጣም የማምናቸው ሰዎች በፍራኦል ላይ ቪዲዮ እንስራና እርዳታ አቁሟል ብለን ሌሎች ባለሀብቶች እናምጣ፣ እናንተም እየረዳ አይደለም በሉ። ኦልሬዲ ስሙ ሶሻል ሚዲያ ላይ እየተሰደበ ያለ አይሰጥም እየተባለ ስላለ በዚህ መልኩ ቀጥለን ልጆቹን እኛ እንዳልተረዱ አድርገን እናስረዳና ብዙ ባለሀብቶች ስላሉ የሚረዱ ስላሉ ከሱም የበለጡ እርዳታ የሚሰጡ ስላሉ እነዚህ ነገሮች እናደርግ የሚል መጣ። ሲመጣ ከነዛ እኔ ልጆቹን ያስቀመጥኩባቸው ቦታ ይሄ መልእክት ደረሰኝ ማለት ነው። ሪከርድ አድርገው እነዚህ ሰዎች መጥተው እንደዚህ አሉን። ኦኬ ጠየኳቸው። ለምን እንደዛ አደረጋችሁ ስሉ ልንሰልላቸው ነው አሉ። እኔ ሰልሉልኝ አላልኩ። የምን ሰላይ ነው? እኔ ተቋም የለኝ፣ የመንግስት አካል አይደለሁ፣ የፕራይም ሚኒስትር ኦፊስ አይደለሁ፣ ወይ ደግሞ ሀገር አይደለም የምመራው። ስለዚህ እናንተ እኔ የምትሰልሉልኝ ማን ስለሆናችሁ ነው? ምን ስለሆነ ምንድን ነው የሚሰልለው? አይ በዚህ ምክንያት ልንሰልል ብለን እነዚህ ሰዎች ታማኝ ናቸው። መቼ እኔ ታማኝ ናቸው አይደሉም የሚል ምን ያስፈልግልኝ የሚል እንትን አቀረብኩ ማለት ነው። ሀሳብ አቀረብኩ። በዛው ከልጆቹ ጋር ዲስኮኔክት አረኩ። ግን እርዳታ ላይ የሚያሰባስቡ ሰዎች ብዙ ተሳዳቢ አላቸው፣ ፌክ አካውንት አላቸው። የሚሰድቡ ራሳቸው ናቸው። በፌክ አካውንት ገብተው ብዙ ፌክ አካውንት አላቸው፣ ፎሎወር ብዙ አላቸው። ስለዚህ ተሳዳቢዎቹም ራሳቸው ናቸው። በኮሜንት የሚሰድቡ ፎቶን አድርጎ የሚሰድቡ እነሱ ናቸው። በደንብ ነው የሚታወቀው። ይሄ ግን ይሄ መሆን ነበረበት ወይ? መሆን ያልነበረበት። ምክንያቱም ይቅርታ 110 ቢወስዱ ጥሩ ነው። 100,000 ልከህ 90 ሰጥተው 10,000 ቢወስዱ የነዳጅ ምናምን ጥሩ ነው። ግን ይቀበሉሃል። ለምንድነው የትራንስፖርት የምናምን እያልክ የምትሰጠው አለ። ለምሳሌ እኔ አሁን በትንሹ አንድ ስናገር አንድ ጊዜ መጀመሪያ አካባቢ ምናልባት እነ ዮኒ ቶሮንቶ ሁሉ ነበሩ፣ የሆነ ዘመቻ ተከፍቶብኝ ነበር። የሆነ መጀመሪያ ላይ እርዳታ በጣም ዳይሬክት በጣም መስጠት ስጀምር በግሩፕ ተደራጅተው ኤክስፔክት ማላረጋቸው ሰዎች እኔን ሁሉ ኦዲት ማድረግ ፈለጉ፣ በራሴ ገንዘብ ማለት ነው። ኦዲት ማድረግ እንፈልጋለን አንተን። የኔ ነው ገንዘቡ፣ የኔ ስለሆነ የፈለግኩትን የመስጠት የፈለግኩትን አለመስጠት መብቴን፣ ማንም አያስገድደኝ። ከሰራሁት ላይ ነው የምታወሩት ነገር። የኢትዮጵያን ዘርፎ ነው የወጣው፣ እንደዚህ ነው ዘርፎ ነው የወጣው፣ እንደዚህ አድርጎ ነው የወጣው። የተዘረፈው አካል መጠየቅ አለበት በህግ ማለት ነው። ምክንያቱም ኢትዮጵያ ተዘርፍ ያለው ካለ ባንክ ተዘርፎ ከሆነ ባንኩ አዎ ከኔ ይህን ያክል ብር ወስዷል ብሎ ማውጣት አለበት ማለት ነው፣ ጋዜጣ ላይ ገብተዋል። ስለዚህ በዚህ ደረጃ ነበር ተደራጅቶ የነበረው።
በዚህ ደረጃ ተደራጅተው ነበር የሚያደርጉት የነበረው ሰው። ግን እኔ አሁን ልል የምፈልገው ምንድን ነው፣ እነዚህ ሰዎች 1 2 3 4 5 መኪና ይኖራቸዋል፣ ቤት ይኖራቸዋል፣ ችግር የለውም አይኖራቸው አትልም። ከዛ አልፎ ደግሞ አንተን ነው አታክ ማድረግ የሚጀምሩት። መልሰው እርዳታ የሚሰጠውን ሰው ነው አታክ ማድረግ የሚጀምሩት፣ አታክ ለማድረግ የሚሄዱት ማለት ነው። ግን ይሄ መሆን አለበት ወይ መሆን የለበትም? ምክንያቱም እኛ ወይ ደግሞ አንድ ሰው አሁን ቴዲ አንተ መርዳት ከፈለግ አንድ ጊዜ እኔ እናንተ አንድ እርዳታ ላይ ተገናኝተናል አይደል? የሆነ ልጅ ወሎ ውስጥ ያለ ልጅ ምጣድ በእሳት ነበር የሚጋግረው፣ ኤሌክትሪክ ምጣድና ማቡኪያ የገዛንለት። አንተም ፓርቲስፔት አድርጋል እዛ ውስጥ። ለምሳሌ የሆነ ሰዓት ላይ ምን ጀመርኩኝ እኔ ላይቭ ላይ መጥቼ ቁጭ ብዬ የጀመርኩት ቀጥታ እነዛን ሰዎች ማግኘትና ቀጥታ ለነሱ መርዳት ነው የጀመርኩት። ከነዚህ ግለሰቦች ላይ ራሴን አወጣው ማለት ነው። ግለሰቦች ላይ ራሴን አወጣው። እነዚህ ከሚላላኩት ለራሴን አወጣውና ቀጥታ እነዚህን ገስት ላይ አስገብቼ መርዳት ጀመርኩ። መርዳት ስጀምር እነሱ ጋር ገንዘቡ ስለማይሄድ በእጃዙር ማሰደብ ጀመሩ። በእጃዙር ሌባ ነው ማለት ጀመሩ። በእጃዙር አጭበርባሪ ነው ማለት ጀመሩ። በእጃዙር ብዙ ነገር ማለት ጀመሩ ማለት። ስለዚህ ያለኝ አማራጭ ምንድን ነው? ከዚህ ፕላትፎርም መውጣት ነው ያደረግኩት ማለት ነው። ምክንያቱም የተደራጁ ናቸው፣ አቅም አላቸው። በዚህ ሰዓት እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ስንት ብር አስገባው አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው? አብነት አለ፣ ሚኪ አለ፣ የተወሰነ ነው ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው 3ቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬን ብዙ አላነሳም፣ ዋትሳፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። መጠየቅ የምችልባቸው ምንም አይነት አክሰስ የለኝም። ግን ገብቷል። ኦኬ እሺ፣ የታዘብከውን ታዝበሃል። አንተ ገንዘብ ከላክ በኋላ የላከውን ገንዘብ ታውቃለህ። የስ ቅድም ስትናገር ምን ያህል እንደገባም አውቃለሁ ብለሃል። እኚህ ሰዎች ከላክለት ገንዘብ ኦኬ፣ በቁጥር ላስቀምጥ። ከተረጂው ጋር ግማሹን ነው የሚወስዱት? 100% ነው የሚወስዱት ወይስ 90% ነው? እስኪ በፐርሰንት ልታስቀምጠው ትችላለህ? ምን ያህሉ ነው ኪሳቸው የሚከቱት? የታዘብኩት ነገር እኔ አሁን ይህን ያክል ነው ኪሳቸው የከተቱት ለማለት ይከብደኛል። ግን የምታየው ለውጥ ነው። የምታየው ለውጥ ስታይ አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12 ሚሊዮን 700 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ከዛ በራሴ ደግሞ የሰጠሁት ምናምን ነው ሌላው በራሴ። ከዛ በኋላ እነዛ ነገሮች እየበዙ ሲመጡ በራሴ የሰጠኋቸው አሉ። ምን ያህሉ ገባ? አሁን ለምሳሌ 12.5 ሚሊዮን ብር ልካል። 12 ሚሊዮን ብር እንበል። ከዚህ ውስጥ ምን ያህሉ ሲገባ አይተሃል? ገንዘቡ አላየውም። ምን ያህል እንደገባ አላየውም። ይህን አክል ገብቷል የሚል አላየውም። ይህን አክል ገብቷል ብዬ ይህን አክል ገብቷል ይህን አክል ተወስዷል ልል አልችልም። ግን እኔ የላኩት አሁን ለምሳሌ እኔ የሚጠይቀኝ ሰው የራሴ ነው፣ በእርግጥ የራሴ ገንዘብ ነው። ግን የራሴም ቢሆን ለራሴ ለእኔ የት ጋር ነው የገባው የሚለውን ነገር ማወቅ አለብኝ። ስንት ነው የገባው? እነዛ ሰዎች ስንት ደርስ? አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትሳፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና
ሳያቸው ደህና ናቸው፣ ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100,000 ላኩላቸው። 100,000 ላኩላቸውና ሌላ ሰው እነዚህ እናቶች ይመርቀዋል አይታል ብሎ ላከልኝ። 100,000 ልኬላችኋለሁ ስለው ሄዶ ጠየቃቸው። መጥቶላችኋለሁ ገንዘብ ሲል አልተሰጠንም አሉ። 100,000 አልተሰጠንም አሉኝ ማለት ነው። ከዛ እኔ አገናኘኝ አልኩት ልጁን። እንግዲህ ተክለ ሃይማኖት ወደ ሲኒማ ራስ መርካቶ ነው፣ ተክለ ሃይማኖት አካባቢ ነው፣ ጎላ ሰፈር ምናምን የሚባል ነው የሚኖር። ሰው አናገርኳቸው እና ገንዘብ ልኬላችሁ ነበር 100,000 አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አደረኩለት። ስደውል አይመልስልኝም ነበር። ቴክስት አደረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋር እና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው አሁንም። ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል ኧረ የኔ ልጅ አልገባም አሉ። ኦኬ ከዛ ተነሳውና እነዚህ ሰዎች ፈልግልኝ አልኩት። አንድ ከተማ ነው፣ አንድ ሰው ጎረቤታሞች ናቸው። ስለዚህ ሄዶ በእጅ ነው የሚሰጠው፣ በእጅ ነው። እና ከዛ በኋላ በእጅ የሚሰጠውን ገንዘብ ገብቷል አልገባም ራሱ ጥያቄው እንዴት ነው? ኖ ኦልሬዲ እኔ አንዳንዱን በቪዲዮ አለው፣ አንዳንዱን ደርሷል ስለምባል ብዙ ቪዲዮ ምናምን ነው። ግን አይ ዶንት ኖ እንዴት ሊሆን እንደሚችል አላውቅም። ግን እኔ አሁን ከዛ በኋላ እነዛ ሰዎች ምንድን ነው ያደረኩት? እነዚህን ሰዎች ፈልገ እኔ ከፍልሃለሁ፣ ያሉበት ቦታ ላይ ፈላልገ ስንት ነው የተሰጣችሁ የሚለውን ነገር አጣርተ ንገረኝ አልኩት። ምክንያቱም ማወቅ እፈልጋለሁ። ምክንያቱም እኔም የለፋውበት ገንዘብ ነው፣ ላቤ ነው። ስለዚህ ለሚያደርሱበት ደግሞ እሰጣለሁ። ለሚያደርሱበት ነፃ አይደለም የሚያደርሱት፣ እሰጣለሁ ገንዘብ። ገብቷል? እኔ አሁን ተርፎኝ ልጫወትበት። እዚህ ጋር ሁለት ጥያቄ ጠይቅና እዚህ ላይ ላሉ ሰዎች በነገራችን ላይ ያልተናገራችሁ ሰዎች ዮኒ ቶሮንቶ ባላረቧባ በቪዲዮ እና በእርዳታ ጉዳይ ላይ ሀሳብ ሰጣላችሁ፣ እድል ሰጣችኋለሁ ከበቂ በላይ። አሁን ህዝቡ እዚህ ቢሆን ሊጠይቅ የሚችለው ጥያቄ ላንሳ። የመጀመሪያው ነገር የሰዎቹ አካውንት አንተ ጋር ካለ ሰዎቹን የምታውቃቸው ከሆነ ለምን ቀጥታ አንተ አታስገባላቸው? አላውቃቸውም እኮ እኔ። ሁለተኛው ጥያቄ በእርዳታ ስም ራሳቸውን እያበለጸጉ ባሉ ማፊያ ሰዎች ደግመዋል። ማፊያ እንደውም ትንሽ ከኢጣሊያን ጆብ ከሚለው ጋር ትንሽ እንደ ኩራት ሊያዩ ስለሚችሉ እቀይረዋለሁ ይህን ስም። ማጅራት መቼም እሱ አለ። ሌቦች፣ ከዚህ ውጭ ስም ሊኖር አይችልም። ጤነኞች ልትኖሩ ይችላላችሁ፣ ግን ለጊዜው ሌባ በሚል ነው የምንይዛችሁ። እርዳታን ሰብስብ በሚል የተደራጁ እነዚህ ሌቦች አሁን አንተ ቅሬታ ያየህባቸው አግድሏል ብለህ የምጠረጠራቸውን ሰዎች ስማቸውን ልጠራልን ትችላለህ? ስማቸውን ኢንቨስቲጌት አድርጌ ልጨርስና ኦልሬዲ እንትን እያልኩ ስለሆነ ኢንቨስቲጌት አድርጌ ስጨርስ ራሴ ወይ አንተ ቤት በዚህኛው አካውንት መጥቼ እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ያልተሰጣቸው የት ጋር የደረሰው የሚለውን ማለት እንደገና ከኔ በኋላ እየሄዱ እነዛን ሰዎች እኔ አሁን ማግዛቸው አሉ፣ እዚህ ሶሻል ሚዲያ ላይ ማላመጣቸው አሉ። አሁን ቁጭ ያደረኳቸው ልጆች፣ በተለይ ሴቶች፣ እነዚህ ተደፍረው ያሉ፣ አካላዊ ጥቃት ደርሶባቸው ያሉ፣ ወጥተው መናገር ያልቻሉ በዋትሳፕ ልታገኛቸው ልታናገራቸው ትችላል። እነዛን ሰዎች ሄደው ፍራኦል እንደዚህ አርጎን ምንም ነገር አልተሰጠንም በሉ፣ እኛ ብዙ ገንዘብ እናሰጣችሁ ብሏቸዋል። ገብቷል ብሏቸዋል። ሌላ አሁን እዚህ ጋር ምንድነው ለምን አታውቃቸውም የሚለው አላውቃቸውም። እኔ ፐርሰናል አካውንታቸው ምናምን አላውቅም፣ አላናግራቸውም። እንደዚህ እነማን ናቸው ብትለኝ ዛሬ የረዳሁትን እንትናል። ግን አሁን እኔ በራሴ በዚህ 2 ወር ውስጥ በቁጭ ብዬ ላይቭ ላይ ስሰጥ የነበረው በራሳቸው አካውንት ስሰጥ የነበረው አሁን ዘግቶብኝ ነው። $60,000 ሊሚት አድርጎ $60,000 አሁን በዚህ 2 ወር ውስጥ የሰጠሁት ማለት ነው።
ልክ ይሄኛው ወር እስኪያልቅ ድረስ ዝግ ነው ያለው። እሱን ስክሪንሻት እንደገና ደግሞ ስቴትመንቱ ልልክልህ ይችላል። ወደ ማን የገባው ለማን የተሰጠው ቀጥታ ነው የሚደርሳቸው። እነሱ ከአፕ ላይ ፋስት ፔይ የሚባለው አለ አይደል? ፋስት ፔይ በሚባለው ቀጥታ ነው ምልክላቸው። ላይቭ ላይ አስገባቸዋለሁ ወይ ኢንስታግራም ላይ ያና ጉዳያቸውን እንትን ይላሉ። ያ ነው። ግን አረብ ሀገር ላይ አሁን ቀጥታ ወረቀት ማሰሪያ በፊት 15,000 16,000 20,000 ነበር የሚባለው እና እልክላቸው ነበር 20,000። ከዛ በኋላ መሲ ብሪጅስቶን 20,000 አይደለም እስከ 9,000 ምናምን ድራም ነው እስከ 10,000 ድራም ነው ስትለኝ 20,000 እኮ ነው የሚሉኝ ስላት 20,000 አይደለም 9,000 ድራም ነው። አንዳንዱ ራሱን ይሰርቃል። አሁን ዱባይ ላይ የተሰራላቸው በስም በማስረጃ ልሰጥ የምችለው 15 ሴቶች ናቸው ወረቀት ያሰራውላቸው ማለት ነው። እነዛ ሰዎች 20,000 ድራም 15,000 ድራም ከዛ መሲ ደግሞ 10,000 እስከ 9,000 10,000 ስትለኝ በመሲ በኩል የሚመጡ ካሉ እናሰራላቸው ነበር። ይሄኛው ግን ሰዎች ናቸው እኔ ጋ የሚያመጡት። ፍራውል እንደዚህ ብለው ቪዲዮ ይሰራሉ ወይ ላይቭ ላይ ቁጭ ብለዋል። ፍራውል ይህን ነገር አንተ እንደዚህ አድርግ ሲሉኝ ኦኬ ስንት ነው የሚጎለው? አሁን ለምሳሌ አንድ ቀን ሙባረክ እና ጂጂ ሌላ ሰው ነው እርዳታ ለአንድ ኩላሊት ፌል ያደረገ ልጅ እርዳታ እያሰባሰቡ ነበር። ሰው ሼር አደረጉልኝ ገባው። ከዛ በኋላ ምንድነው ስላቸው ኩላሊቱ ፌል አድርጎ መታከም አለበት። ኦኬ ያንግ ነው ገና ግራጁዌት አድርጎ ነው የወጣው ልጁ። ሳየው ታሟል፣ ጋቢ ለብሶ ነው ያለው እዛ ጋር። ስንት ነው የጎደላችሁ? 1.2 አካባቢ ነው የጎደለን። 1.2ቱን እዛው ላይቭ ላይ እንዳሉ ቀጥታ አካውንት አስገባውላቸው ማለት ነው በሪሲት አድርጌ። ከዛ ብሩን ተቀብለናል ብለው ልጁ ህንድ ሀገር ሄደ። እሱም ያው አልተረፈም ሞተ። አሁን እንደዚህ አይነት ነገሮች አሉ። ቀጥታ ገንዘቡ ከዛ በኋላ እኔ ልጆቹንም ሄደ ወይ ታከመ ወይ ብዬ እጠይቅ ነበር። እነዚህ ግን የሚያደርሱትን ሰዎች ጋር መጠየቅ አትችልም። ኦልሬዲ ሰጥቻለሁ፣ ኦልሬዲ ገንዘቡ ገብቷል ነው የሚለው። የታመመውን ለነዚህ በዚህ አጋጣሚ አንድ ማስታወቂያ ልናገር። ከሀገር ውጭ ያላችሁ ዲያስፖራዎች ምናልባት ቲክቶክ ላይ የምታምኗቸው ሰዎች ተነጋግረው የተጨመቀ ነገር እስኪነግሯችሁ ድረስ አንድ ጊዜ የተጨመቀ ነገር እንትና ሀቀኛ ናቸው ተብሎ የተመሰከረላቸው ነገር እስክታገኙ ድረስ ለጊዜው በእርዳታ ስም የሚሰበሰቡ ሰዎችን፣ ግለሰቦችን ገንዘብ አትስጡ ገንዘብ አላወቅኩ ምናምን በሚል እንትን እንዳትሉ። ይሄ የራሳችሁ ለመከላከል ነው፣ እንዳትበሉ ነው። ይሄን ካልኩ በኋላ ኦኬ፣ እነዚህ ገንዘብ ሰብሳቢዎች ቆይ ለእነሱም ፌርነስ አንድ ጥያቄ ላንሳ። አሁን ፍራውል አንተ ሰጥቻችኋለሁ ነው የምትለው፣ እነሱ ደግሞ ፍራውል አልሰጠንም የሚል ነገር ያነሳሉ። እና አንተ በእርግጠኝነት ቃል የገባኸውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድን ነው ማስረጃው? አለኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍኮርስ በትክክል ለግለሰቡ እንደገባ ልልክልህ እችላለሁ እኔ በፒዲኤፍ አድርጌ ዋትሳፕ ላይ። ምክንያቱም መላኪያ ገንዘብ አለ። እነዚህ ሪያል የሚባል መላኪያ አለ ከብሔራዊ ባንክ ጋር የሚሰራ ለነሱ ነው ቀጥታ ምልከው። ካስገባ በኋላ መመለስም አትችልም። ኦልሬዲ መላኪያ ከፍዬ ነው። አሁን ለምሳሌ 100 ብር ከ$100 $4 እኔ አሁን $100 ለምሳሌ 100,000 ቃል ከገባው 140,000 አድርጌ ነው የምሰጠው። እዚህ ምንድን ነው 104,000 አድርጌ ነው 4,000 መላኪያ ከፍላለሁ። 4,000 መላኪያ ከፍላለሁ። 104,000 አድርጌ ነው ምልከው ማለት ነው። ገብቷል? ስለዚህ አሁን ለምሳሌ አንድ ሰሞን ወለጋ ብር በልቷል አሉኝ። የወለጋ አስተዳደር ሰርቲፊኬትና የምስጋና ወረቀትና ገንዘቡ ማስገባቴን ለአክሞን የሚባል ድርጅት ገንዘቡን ማስገባቴ በደረሰኝ በቼክ እንደገና ደግሞ አክሞን መረከቡን ሪሲት ምናምን ያን ሁሉ እያዩ ይሰድቡኝ ነበር። ያን ሁሉ እያዩ ማለት ያን ሁሉ ኦልሬዲ ፖስት አድርጌው ነበር። እንደውም አነሳሁት። የዛ አካባቢ ሰርቲፊኬት አለኝ። እንደገና ደግሞ የላኩበት መላኪያ ሪሲቱ አለ። ሁሉ ነገር ተጠቃሎ ማለት ነው። ግን እያንዳንዱን ነገር አሁን ፍራውል አልሰጠም የሚለው አንደኛ አልሰብስቤ አለ። እኔ አልሰበስብም ገንዘብ
ከሆነ ሰው አምጡ ብዬ አልሰበስብም። የራሴ ነው የምሰጠው፣ ከራሴ ነው የምሰጠው። እሱ ጋር እመጣለሁ ፍራኦል። እሺ በዚህ አጋጣሚ ይኸውላችሁ ስማችሁ የሚነሳ አንዳንዶቻችሁ በእርዳታ ሰበብ ቦርጫም ሆናችሁ ሰው ላይ ቅርሻታችሁን እየተፋችሁ ያላችሁ ሰዎች እያየን ነው። የምትሳደቡ የምታቅራሩ 4 መኪና አለኝ 5 መኪና አለኝ ምንዳው 5 ሚሊዮን መኪና ነው 10 ሚሊዮን እያላችሁ የምታቅራሩ እያንዳንዱ የሀብት ምንጭ ይጣራል። ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። እናንተ ገንዘብ ሰብስባችሁ ኪሳችሁ ከታችሁ ዝም ብትሉን አንድ ነገር ነው። ቅርሻታችሁን እኮ አልቻለም። ስታቅራሩ አይጣል ነው አሲፍ የሆነ እኮ የሆነ እንደው 4-5 ፎቅ በላቡ በጥሩ ግሮ ያቆመ ሰውም እንደናንተ አይሆንም። ትሳደባላችሁ። መነዳው 5 ሚሊዮን ነው ሱሪ አትቀይሩም እያላችሁ ዳው ላይ ታላግጣላችሁ። ማንም አባት ልትሆን ትችላለህ። መተህ ሌብነትን እዚህ ጋር ማጥራት አለብህ። እያንዳንዱ የተቀበልካትንና ምን እንደምትሰራ በወር ምን ያህል ነው። የመንግስት ሰዎችን በነገራችን ላይ የህግ ሰዎችን በደንብ እያደመጣችሁ ነው። እነዚህን ሰዎች ተከታትላችሁ ገንዘቡን ተከትላችሁ የሚሰሩት ገንዘብ ለምሳሌ አንድ ስራዬ የመንግስት ሰራተኛ ነው የሚል ግለሰብ እንደምን ምንድነው አባዱላ የሚባለው መኪና ሊነዳ ይችላል። አንተ ከነዳ ሌላው የመንግስት ሰራተኛ እንዴት አይነዳም? የገቢ ምንጭ መጣራት አለበት። የገቢ ምንጭ ተጣርቶ ምን ያህል ሴቭ ብታደረግ ነው ቤት የምትሰራው ዱባይ የምትመላለሰው ቁርስን ዱባይ ምሳን አዲስ አበባ ምን አገባ ምናምን ትላት ይችላል። እሱ ምስኪኖችን አሸማቃቸው። የመንግስት ሰዎች በእርዳታ ሰበብ ፖሊሶች እዚህ ውስጥ ያላችሁ የህግ ሰዎች እኚህ ሰዎች እያንዳንዱን አጣሯቸው፣ ቼክ አድርጓቸው። ኦኬ ይህን ካልኩኝ በኋላ ፊራውልን አንድ ጥያቄ ልጠይቀው። ቁም ነገር በጣም ነገረ ስራቸው በጣም እኔ ስለሚያብከነክነኝ ነው። አንድ የተቆረጠ ቪዲዮ ያየሁትን ንግግር ራሱ ብዙዎቻችሁ ብታዩ ደማችሁ ይፈራል። ጭራሽ አንድ ሱሪ 2 ቀን ማድረግም አልወድም ምናምን። እንደውም አሁን ምንድነው 5 ሚሊዮን መኪና ነው እንደው አሁን 10 ሚሊዮን ብር መኪና ነዳ በላብን ነዳ ማንም በአንተ ላይ እንትን አይደለም። ግን በህቡ ይሄ ኔትወርክ ፈጥራችሁ ምናልባትም እኮ ባለሀብት እያጠመዳችሁ ሊሆን ይችላል። ከገንዘቡን ብንከታተል ፎሎ ዘመን ይኖራል፣ የሆነ ወንጀል ሊኖር ይችላል። ስለዚህ መጀመሪያ ፍራውል ማጥራት ስላለበት የፍራውልን እንሰማለን። አሁን ፍራውልን አንድ በጠይቀህ ጥያቄ 2 ጥያቄ አክቹዋሊ የመጀመሪያው ፍራውል ገንዘብ መርዳት የጀመርከው አሁን አይደለም፣ ብዙ ጊዜ ነው። ኦኬ ገንዘቡ በአግባቡ ዴሊቨር እየሆነ እንዳልሆነ ሲገባ ለምን ሌላ መንገድ አልመረጥክም? ለምን በእነዚህ ሰዎች ዝም ብለህ መላክ ጀመርክ? የተበላ እንደሆነ ካወቅ የቀሸቡ እንደሆነ ካወቅ ለምን ሌላ አማራጭ አልተጠቀምክም? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍራውል ለምሳሌ ገንዘብ ስትረዳ ከሌሎች ገንዘብ ሰብስበህ ለእንትና ልረዳ ነው ብለህ ወይም ደግሞ ከሌሎች ድርጅቶች ወስደህ ነው ወይስ ራስህ ደስ ስለሚልህ ከራስህ ከትርፍ ሰርተህ ካገኘኸው ነው ይህን ሁሉ ገንዘብ እየረዳሃለው? ይህንን ብዙ ሰዎች ይጠይቁ ስላሉ አንዳንዶች ራሱ ፍራኦል ከእርዳታ ድርጅቶች በእርዳታ ስም ሰበብ ገንዘብ ይወስዳል ወስዶ እሱ እንደሰጠ አድርጎ ይናገራል የሚሉ አሉ። አንዳንዶች ደግሞ ፍራኦል ከተለያዩ ግለሰቦች ገንዘብ ሰብስቦ የተወሰነውን ይልካል እንጂ ሙሉን አይልክም ይላሉ። እና ከጀርባ የምትታመውን ከጀርባ የምትጠይቀውን ጥያቄ ሰዎች ሊያነሱ የሚችሉትን ጥያቄ ልጠይቅ ብዬ ነው። እኔ ጨርሻለሁ። ከዚህ በኋላ እድሉ የምሰጠው እዚህ ስቴጅ ላይ ላሉ ሰዎች ነው። ፊራ እነዚህን 2ቱን ጥያቄዎች አጥራለኝና ወደ ሌሎች ጉዳዮች እንሄዳለን። በዚህ ጉዳይ ምናልባት የሰው ስምም ላነሳ እችላለሁ፣ ብዙ ተብዬበት ስለነበረ ማለት ነው። ሌላ መንገድ ከነዛ ሰዎች ልክ ይሄ ነገር እየበዛ ሲመጣና አንዳንድ የማያቸው ነገሮች ጥሩ ሳይሆኑ ሲቀር ጥሩ ሳይሆኑ ሲቀር ምን አደረግኩኝ? ከነዛ ሰዎች ጋር ኮንታክቴን አቆምኩ ማለት ነው። ፎሎ የሚደረገውንም ነገር ከቲክታክ የራሱ አወጣዋቸው፣ ብሎክ ምናምን አድርጌ ነው ያወጣዋቸው። ወደ እኔም እንዳይመጡ ስልክም ላይ ምንም ላይ ነው የዘጋዋቸው ማለት ነው። ከዛ በኋላ ራሴ ነኝ ማነጋገር የጀመርኩት። ሰዎቹም እዚህ ቲክታክ ላይ ላይቭ መጣለው፣ ግን ኢንስታግራም ላይ የሚጽፉልኝ ቮይስ የሚያደርጉልኝ አሉ። እንትን ላይ ምንድነው ዋትሳፕ እና ኢንስታግራም ላይ ሰው እዛ ላይ ነው የምመልስላቸው። ግን ፍራኦል ከእርዳታ ድርጅት ነው የሚያመጣው እና የሚሰጠው ሲባል አንድ
ልጅ ገና የዛሬ 4 ዓመት ነው መሰለኝ ድንገት የሆነ ሄለን ወርቅዬ ቤት ቁጭ ብለን እንደዚህ የዛኔ እንደውም ፎቶ ምናምን የለውም የኔ ዝም ብዬ ጊፍት ነበር አንበሳ ምናምን ስለምሰጥ ስም ራሱ የሆነ ያስቀመጡት ነበር እና ዝም ብዬ ገባውና ቁጭ አልኩ። እያወሩ እያለ ጨዋታቸው ስለተመቸኝ ምንድነው የምትሰራው ብዬ ጠየቅኩት። ልጁ ምንድነው የምትሰራው ብዬ ስጠይቀው የዛሬ 4 ዓመት አካባቢ 4 ዓመት 3 ዓመት 4 ዓመት እንደዚህ ስቱዲዮ መገንባት ፈልጋለሁ ግን ገና ምንም የለኝም እና የምኖርበትም ወደዚህ ወደ ውስጥ ነው ምናምን አለኝ። ስንት ብር ይበቃሃል ለሱ አልኩት እና 500 ሺህ ብር ባገኛል ዘን ኦኬ እሰጥሃለሁ አልኩት። ከዛ በኋላ ያንን ገንዘብ ላኩለት ማለት ነው። ከላኩለት በኋላ የሆነ ሰዓት ላይ ከአመት በኋላ ቲም ተፈጠረ እኔን አታክ የሚያደርግ ከዚህ ሶሻል ሚዲያ ላይ ማጥፋት አለብን የሚል ቲም ተፈጠረ። ቲም ሲፈጠር ምን አለ ያ ሰው የሆነች ልጅ ጋር ተዋወቀና ከሷ ተቀብሎ ነው ፍራውል የሚሰጠኛል። እኔ ራሴ ልጅቷን ያወቅኩት ከ3 ዓመት በኋላ ነው። እዚህ ሶሻል ሚዲያ ላይ ነው ሁለታችን የሚያወቅ ነው። እኔ ገንዘቡን የወሰደው እሱ ከ3 ዓመት በፊት ነው። ከሷ ተቀብሎ ነው የሰጠኝ ብሎ አንድ ቦታ ቁጭ ብሎ ሲያወራ ሰማሁት። I was like ኦኬ እንደዛ ከሆነ ጥሩ ነው አልኩኝ። እንደዛ ከሆነ በጣም ጥሩ ነው ብዬ ዝም አልኩ ማለት ነው። ስለዚህ ሰዎች የራሳቸው መላምት አላቸው። ሰዎች የራሳቸው ግምት አላቸው። እኔ ግን አሁን ብዙ ጊዜ እኔ አንድ ነገር ስናገር ሳክስ ነው የሚያደርገው እንደዚህ ነው የሚያደርገው ምናምን እኔ የራሴን ገንዘብ ስለሰጠው ሳክስ እንኳን ቢሆን ያምርብኛል አልፈጠረብኝም እንጂ ሳክስ እንኳን ባረግ ያምርብኛል። ግን የራሴን ነው በኤቪደንስ ማሳየ ገብቶኛል። አንዴ ላስተካክለው። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፔሪድ አስቀምጥልን። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? እኔ ከሶሻል ሚዲያ በፊትም አደርግ ነበር። ሶሻል ሚዲያ ላይ ግን ከ2021 ጀምሮ ነው። ከ2021 ጀምሮ ማለት ኦልሞስት ክሎዝ ቱ 5 ይርስ አይደል? አሁን 2025 ኦኬ 5 ይርስ። እኔ እንደገባኝ ከሆነ አንተ አሜሪካ ነው ያለው። አሜሪካ ሆነ ኢትዮጵያ ያሉ እርዳታ ሰብሳቢዎች የምታምናቸውን ገንዘብን ትልካለህ፣ እነሱ ለተረጂው ሰው ያስገባሉ። እሺ የምትልከው ገንዘብ በአግባቡ እየደረሰ እንዳልሆነ ጥርጣሬ የፈጠረብህ ምን ያህል ጊዜ ሆኗል? መቼ ነው ጥርጣሬ የፈጠረብህ? 100 ሺህ ሳይገባ ሲቀር ነው የተጠራጠርኩት። 100 ሺህ የተላከው ልክ አሁን አመት ሊሆነው ነው መሰለኝ። እሱ ሳይገባ ሲቀር እንዴት ላይገባ ቻለ የሚል ጥርጣሬ ላይ አደርኩና እሱ ብቻም ሳይሆን እንደገና ደግሞ ሁለቱ ሰዎች በተለያየ ጊዜ ሄደው እነዛ እኔም ማሳድጋቸው ልጆች ጋር ሄደው አነጋገሯቸው እና ልጆቹን የያዙት ጋር ሄደው ፍራውል አይረዳንም፣ አቁሟል፣ ስልክም አይመልስልንም በሉ፣ እኛ ከዚህ በላይ ከፍራውል በላይ ሊረዳ የሚችል ሊሰጥ የሚችል ሰው እናመጣለን አሏቸው ማለት ነው። ያንን ሲናገሩ ነው እኔ ኦኬ ብዬ እንትን ያልኩት። ካለፈው 1 ዓመት ወዲህ ነው ጥርጣሬ ይፈጥርብህ የጀመረው? አዎ ከዛ በፊት ምንም አንደኛ አንዳንድ እነሱ የሚነግሩኝ ነገር ስላለ አምን ነበረ። በቃ ምንም እንትን ላይሉ ይችላሉ ብዬ አምን ነበር። ግን ከአመት የዛሬ ዓመት ኦልሬዲ ከነዛ ሰዎች ጋር ግንኙነቴን አቋርጫለሁ። ገባ? ግንኙነቴን አቋርጬ ሰዎቹን የተረዱ ሰዎችን እንትን ማድረግ ጀምሬያለሁ፣ ማነጋገር ጀምሬያለሁ። እሺ ኦኬ። ከአመት ወዲህ ከሆነ 4 ዓመት ሙሉ አታውቅም ነበር ማለት ነው ገንዘቡ የሚደርሳቸው ነው። አሁን እነዚህ የእርዳታ ሰብሳቢዎች አሁን ለምሳሌ ሰው ስትረዳ አንተ ራስህ እከሌን እርዱልኝ ብለህ ነው ፒክ የምታደርገው ወይስ እነዚህ እርዳታ ሰብሳቢዎች እከሌን እርዳለን ብለው ነው ሰው ያመጡልን? እነሱ ናቸው ያመጡት። እነሱ ያመጡልን አምነህ ነው የምትረዳው? እነሱ ናቸው የሚያመጡት። ከዛ በእነሱ አካውንት አስገባል። ሰውየው እርዳታ የሚያስፈልገው ይሁንም አይሁንም ቼክ ሳታደርግ እንደዚህ ብለው ይነግሩኛል። እንትን አደርጋለሁ። ኦኬ የተቸገረ ሰው ነው ምናምን ብዬ አንዳንዱ ቪዲዮዎችን ያለው እሰጣለሁ። ስለዚህ የተጎሳቆለ ሰውም ሆኖ በቃ የሰውዬ እርዳታ ያስፈልገዋል ምናምን ካለ ቪዲዮቹን ታያለህ።
ፎቶዎቻቸውን ታያለህ። እርዳታ ሰብሳቢ የሚልህን ሰምተህ ገንዘብ ትሰጣለህ ማለት ነው። እሺ ካለፈው 1 ዓመት ወዲህ ምክንያቱም ይሄ ራሱ ትልቅ ክፍተት ስላለበት ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው፣ በደረሰኝ ያለ ነው። በዓመተ ምሕረቱ አመጣልሃለሁ። $100,000 ነው ካሽ። $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ፣ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን እልክልሃል። ከዚህ እንደወጣው እልክልሃል። 107,000 ነው እስከ ላስት ዊክ ድረስ የሰጠሁት፣ እስከ እዛኛው ሳምንት ድረስ የሰጠሁት ማለት ነው። እሺ ቲክታኩን ሸዳውን ላይቭ ላይ ቁጭ ብዬ ነው 57,900 ምናምን የነበረ። ከዛ በኋላ $2,000 ምናምን ይቀራል ይላል ሊዘጋ። እሱን እዛው ጋር ምናምን ሰጠዋቸው ነበሩ ልጆች እኔ ጋር ዘጋ ማለት ነው። ላይቭ ላይ ነው ያሳየዋቸው። ከዚህ በኋላ ሊሚት ዘግቷል ብሎ ማለት ነው። እሺ ይሄ የመጨረሻ ጥያቄ ይሁንና ለሌሎች እድል እሰጣለሁ። $107,000 ከአካውንት አንስተህ ፊራ የሰጣቸው ሰዎች እነዚሁ በምትጠራጠራቸው ሰዎች በኩል ነው አሁንም ገንዘቡን የረዳ ወይስ በሌላ? አይደለም፣ በፋስት ፔይ እና ታፕ ታፕ የሚል የሆነ መላኪያ አለ ማለታችሁ፣ የሆነ የወፍ ምልክት ያለችበት እሱን ነው፣ ሁለቱ ነው። እና እሱን እዚህ ጋር ልልክልህ እችላለሁ አሁን። ኦኬ ስለዚህ አሁን $107,000 በአግባቡ ዴሊቨር ሆኗል ነው የምትለው? ያው እኔ ጋር ላይቭ እየገቡ ኢንስታግራም ላይ ለጻፉልኝ ሰዎች ስለሆነ ምልከው ስቶሪ ላይ ይለጥፍ ነበረ 100,000 200,000 300,000 400,000 ምናምን የሚል የሰጠዋቸው ነው። እነሱ እነዚህ ሜካፕ፣ ጥፍር እንማር፣ ሕክምና፣ እንደዚህ የቤት ክራይ፣ የስራ ማስጀመሪያ ምናምን ብለው ለጠየቁኝን አሳማኝ ሆኜ ካየሁት እሰጣቸዋለሁ። ስለዚህ አለ እሱ የዚህን ዓመት እልክልሃለሁ ከነ እንትኑ ሪሲቱ ፒዲኤፍ አድርጌ ዛሬ ማታ እልክልሃለሁ። እሺ በእነሱ ደግሞ የተላከውን ደግሞ እንዳለ ሰብስቤ ፕሪንት አድርጌ እልክልሃለሁ። እሺ የመጨረሻ ያልኩ ሰዓት እየወሰድኩ ነው። አሁን ይሄን አንድ ላንሳና ለሌሎች እድል ስስጥ። አሁን ለምሳሌ ኢትዮጵያ ውስጥ ተመዝግበው ያሉ መንግስት የሚያውቃቸው ህዝብ የሚያውቃቸው ላይሰንስ ያላቸው በእርዳታና በእርዳታ ነክ ዙሪያ ላይ ቼክ ኤንድ ባላንስ ያላቸው አካውንታብሊቲ ያላቸው ኮሚቴ ያላቸው ጸሐፊ ፕሬዚዳንት ያላቸው የእርዳታ ድርጅቶች አሉ ኢትዮጵያ ውስጥ። እነዚህም የተቸገሩትን ለመርዳት የተቋቋሙ ናቸው። እነዚህ ተጠያቂነት ያላቸው ለአንተም ለነገ ታክስ ላወራርድ ብትል እንኳን ደረሰኝ ሊሰጡ የሚችሉ ድርጅቶች እያሉ ለምን በግለሰቦች በኩል ገንዘብ መርዳት ፈለግ? እሱ የእኔ ጥፋት ነው። እሱ ትልቅ ስህተት ነው። ግን ከዛ በኋላ በድርጅት ተቋቁሞ የረዳሁት ይሄ በትክክለኛነት ሰጥተው ያሳመኑኝ ምክንያቱም ቤት ስለሆነ የገነባ ነው። ቤት 3-4 ቤት ነው ከመንገድ ላይ ሰዎች አንስተን የረዳ ነው። እነዚህ አቲስነማ ቻሪቲ የሚባል አለ። አቲስነማ ቻሪቲ የሚባሉ ሁለቱ ልጆች አንድ ጊዜ የሆነ ገንዘብ 100,000 ብር ሰጠዋቸውና ከዛ ሌሊት ላይ ደወልኩላቸው። ሄዳችኋለሁ ብዬ ስል በእግር እየሄዱ ነበረ እንትን ለማለት ማለት ነው። የት እየሄዳችሁ ነው ስላቸው ሌሊት ነው ገና አልነጋም። ብር ለመቆጠብ የተወሰነ በእግር መሄድ ስላለብን ነው አሉኝ። እንዴ ለምን ስል ቀጥታ ሙሉ ብሩ ለሰውየው መድረስ አለበት። ላም ነበር የሚገዛው ለሴትዮዋ፣ ላምና ቤት እና የቤት ዕቃ ነበረ ለሴትዮዋ የሚሰጠው። እዛ ሴትዮዋን በስልክ አነጋግሬ እንደዚህ ነበር የሚያደርጉኝ እነሱ። ቀጥታ ሰዎቹን ያነጋግራሉ፣ ስልክም የሰዎቹን ይሰጡኛል። ከዛ በኋላ ኮንታክት ሁሉ አደርጋቸዋለሁ። ምን ያስፈልጋል ስል አሁን እነሱ ጋር ቤት ነው የሰራ ነው። 4 ቤት አካባቢ ሰርተናል። ዊልቸር፣ የኤሌክትሪክ ዊልቸር ልክ ያለው አድርሰዋል። በገንዘብ ደረጃ ለብዙ ሰዎች እንትን ብለዋል። የእነሱ ጋር ኦዲት አድርጌያለሁ፣ ከእነሱ ጋር ኦዲት አድርጌያለሁ። ሰዎቹንም አናግሬ ይኸው በትክክል አድርሰናል ብለውኛል።
እና ሰዎቹንም ደግሞ አናግራቸው ብለው ስልክ ይልኩልኛል የሰዎቹ እና ሰዎቹን አናግራቸዋለሁ። ያነሳችሁ ነገር ካለ አካውንት ካላችሁ፣ ያው ገጠር ውስጥ የሚኖሩ ሰዎች ስለሆኑ አካውንት የላቸውም በብዛት። ያ ነው ችግሩ። ወደዛ ስትሄድ፣ አዲስ አበባ ውስጥ ደግሞ ስትሄድ አምጮቹ እነሱ ስለሆኑ እነሱ ናቸው ተቀብለው የሚሰጡት። ሲሰጡ እኔ አሁን ብዙዎቹን ሳገኛቸው ከኔ ጋር ሲተዋወቁ እኔ የሰጠኋቸው ማለት አይደለም። ምንም የላቸውም። ዛሬ እጃቸው ላይ የምታየው ነገር የለም። ውዝን ይር ነው እነዚህ ለውጦች የመጡት። ውዝን ይር 2-3 መኪና ሊኖር ይችላል፣ ቤት ሊኖር ይችላል ምናምን። እሱ እንትን አይደለም። ግን እኔ ለኢትዮጵያ ሕዝብ 6,000 ሰው አለ ማለት የምፈልገው ምንድን ነው፣ የእኛ ማህበረሰብ ፖስተኛውን ነው የሚያገን ነው። ፖስታ ላኪውን ሙልጭ አድርጎ ነው የሚሰድበው። አንድ አባባል አለ፣ አንድ ከመጽሐፍ ያነበብኩት። ይህም ብዬ ጨርሳለሁ። ቴዲ ጥያቄ ካለ እቀበላለሁ። አንድ ስጋ ቤት ያለው ሰው፣ 2 ከተማ ውስጥ የሚኖር ሰዓሊና ስጋ ቤት ያለው ሰው አለ እና ባለ ስጋ ቤቱ ለማህበረሰቡ ስጋ ይሰጣል በነፃ እና ሰው በጣም ይመርቀዋል ባለ ስጋ ቤቱ። ፎቶ በየግድግዳ ላይ ውሏል። የእኛ ጀግና፣ የእኛ የዋህ እየተባለ ባለ ስጋ ቤቱ በጣም በጣም ይመሰገናል። ሰዓሊውን ደግሞ ሙልጭ አድርጎ ይሰድቡታል። እሱ ስዕል እየሸጠ ብዙ ገንዘብ ያከማች ነበር ሰውየው እና ሰዓሊው ድንገት ሞተ። ሲሞት ባለስጋ ቤቱ ስጋ መስጠቱን አቆመ። ሲያቆም ምን ተፈጠረ? እነዛ ሰዎች የለመዱ ሰዎች ሄደው ስጋ ምን ነው ቀነስክ መስጠት አሉ። ሲሉ እንደሚከፍለኝ ሰው የለም እንደ መጀመሪያ መች ከፍለን እናውቃለን? ሰዓሊው ነበር የሚከፍለኝ። እሱ ነበረ ለእናንተ ስጋ በነፃ እንድሰጥ ለእያንዳንዳችሁ ሂሳብ የሚያስገባልኝ እሱ ነበር። አሁን ደግሞ እሱ ሞተ። ከሞተ በኋላ መስጠት አልችልም። እኔ እንዴት ብዬ ነው መሰጣችኋል? አየህ ልል የፈለግኩት ምንድን ነው፣ እነዚህ ለምሳሌ እኔ የገቢ ምንጭ ከሌለኝና ዝም ብዬ የምሰጥ ከሆነ የሆነ የሚሰጠኝ ሰው አለ ማለት ነው፣ የሚሰጠኝ አካል አለ ማለት ነው። ለእኛ እንድሰጠን ማን ነው የሚሰጥህ ብሎ መጠየቅ ያስፈልጋል። እነዚህ ሰዎች መናገር እንዳትችል ተደርጎ ነው የተሰራው። ገብቷል? እኔ እንደዚህ ነው ብዬ መተንተን አልችልም። ብዙ ከነሱ ጋር ሆኜ ብዙ ሰፖርት እንዲደረጉ ድጋፍ እንዲደረግላቸው ምናምን በራሴ ብዙ ያደረግኩት አለ። ምናልባት አንተ ባለህበት 3-4 ሰው ጠርቼ ከነዛ ሰዎች ጋር ቁጭ ብለን አንተ ዮኒ ምናምን ባለበት ዲስከስ ማድረግ እንችላለን። ግን ትርፉ ለእኔ የተረፈው ምንድን ነው ስትል ስድብ ነው። እኔ ደግሞ ስሰደብ እኔን ምንም ላይ መስለኝ ይችላል፣ ግን ቤተሰቦቼን በጣም ያማቸዋል። ግን ኢንጀነራሊ አሁን አንተ ለአንተም እንዲገባና ክሊር እንዲሆንልህ በደንብ ንጹህ እንዲሆንልህ ንጹህ የሆነ አእምሮ እንዲኖርህ እንዳለ በፒዲኤፍ አድርጌ እንዳለ እስካሁን የተረዱትን በነዛ ሰዎች የገባውን አካውንት እያንዳንዱ ምክንያቱም ስቴትመንት ስላለ ስቴትመንቱን አውጥቼ እልክልሃለሁ። አካውንታቸው ስላለ ምናልባት የስም ለውጥ አለ። አንዳንድ ሰው ስሙን ስለቀየረ የስም ለውጥ አለ። ግን ስም ከተቀየረም በኋላ ገብቷል፣ ከመቀየሩ በፊትም ገብቷል። አካውንቱ አንድ ነው፣ ግን የስም ለውጥ ሊኖር ይችላል። እዚህ ጋር ከሌላል እዚህ ጋር ከሌላል ሊባል ይችላል። የገባላቸው አለ በደንብ። ግን እነዛ ሰዎች ትክክለኛ የገንዘቡ ምንጭ መናገር አለባቸው። ለምሳሌ ከሆነ ጊዜ በኋላ በየቀኑ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ በየሳምንቱ በየወሩ የሚሰራ ቪዲዮ ቀንሷል። ምናልባት የምትታዘቡ ከሆነ ያ ደግሞ ምንድነው እኔ አሁን ምናልባት አሁን እዚህ ስልኬ ላይ ሁሉ ያለ አለ ለአንድ እዚህ አሜሪካ ለሚኖር ሰው $9,700 ከራሴ አካውንት ወደ እሱ አካውንት ይዞራል ለአንድ ግለሰብ እንዲሰጥ። አሁን ልልክልህ ይችላል። እዚህ ላይ ስክሪንሻት ማድረግ ትችላል። የሚታወቅ ሰው ነው እሱ። በሱ አካውንት አስገብቼ ትራንስፈር አድርጌ የተሰጠው ሰው አለ። $9,700 ምን ያህል ነው በኢትዮጵያ ምታው? $9,000 እኔ እናንተ አሜሪካን የምንኖረው ካናዳና አሜሪካን የምንኖረው $100 ቫሊዩ እናውቀዋለን። እርዳታ ድርጅት ሰጥቶኝ ነው አይደለም። ማንም ለእኔ አልሰጠም። እሺ እዚህ ጋር ቆይ ገብቶኛል። እሺ ቅድም ያልከው ነገር ትክክል፣ ሁላችንም የምንታዘበው ነው።
እርዳታ ሰብሳቢዎች እኛ የሌላው ጉራ አይደለም ያስቸግረን፣ የእርዳታ ሰብሳቢዎችን ጉራ ግን አልቻለም። ይሄ መታወቅ አለበት። አንዱና አንዷ እያልኩ የሆነ ቤት ተሰብስበው ለራሳቸው እርዳታ እየሰበሰቡ የሰውን የሚያስተላልፉ ናቸው። ሲያወሩ ግን አይታችሁ ከሆነ ባለፈው አልረዳዋችሁም እንዴ? እዚህ አካባቢ አልረዳውም እንዴ? እርዳታ ሰብሳቢ ነው እኮ እንደዛ የሚያወራ። እዚህ አካባቢ ረድቻለሁ፣ በሚቀጥለው መረዳው ሌላ ቦታ ነው። አረ እርጅን ይላሉ ደግሞ እስከታች ያሉ ሰዎች። እርዳታ ሰብሳቢ ትክክለኛው ነገር ሊነገራቸው ይገባል። እሱ ብቻ አይደለም ኢንቨስት ይላል። እዚህ የሚናገረው ንግግር እዚህ ጋር እያወራ አንድ ርሲት ልላክልሽ ማን ጋር እንደገባ አንተ ራሱ ትታዘበዋለህ። 9,000 ምናምን ዶላር ነው ከኔ አካውንት ወደዛ አካውንት የገባ ልክልሃለሁ፣ እንድትታዘብ ነው ራስ ለማን እንደገባና ያ ሰው ወዴት እንደላከው ማለት ነው። እሺ ምናልባት ይህን ጥያቄ የመመለስም ያለመመለስም መብቱ ያንተ ነው። ነገር ግን እኔ ጥያቄ ልጠይቅ፣ ከኔ አይቀር ጥያቄ። አሁን ፍራውል 100,000 9,000 10,000 ዶላር ረዳው ምናምን ስትል እኔ አሁን ባለሁበት ሀገር ላይ እነዚህም ብሮች እናውቃለን ሁላችንም። 9,000 10,000 ዶላር 100,000 ዶላር 107,000 ዶላር 107,000 ዶላር የአንዳንዱ የ3 ዓመት ኢንከሙ ነው። ኔት አይደለም። ይሄ እንደውም ደግሞ አጠቃላይ ከታክስ በፊት ያለ ኢንከሙ ነው። የአንዳንዱ የ3 ዓመት ነው እያልክ ያሉት። የአንዳንዱ ከታክስ በፊት የዓመት ኢንከሙ ነው። የአንዳንዱ የ5 ዓመት ኢንከሙ ሊሆን ይችላል። የአንዳንዱ የ2 ዓመት ኢንከሙ ሊሆን ይችላል። ግን አንድ ነገር ያስማማናል፣ ትንሽ ገንዘብ አይደለም። ፍራኦል ይሄን ገንዘብ እያመጣ ለእርዳታ ስታውል ፍራኦል ኢቲቻ የገቢ ምንጭ ምንድን ነው ብትባል ምን ትላለህ? የገቢ ምንጭ ቢዝነስ አለኝ። ለምሳሌ የእርዳታው የምሰራው ከድራይቪንግ ስኩል አለኝ። የእሱ እንዳለ የእርዳታ ነው የሚሰራበት። ስለዚህ ከድራይቪንግ ስኩል የአንተ የዓመት ወጪ ሸፍኖ ሴቪንግን ሸፍኖ ወጪዎችን ሸፍኖ ይሄ ለእርዳታ ብለህ ያስቀመጥከው ገንዘብ ነው። ስለዚህ ረን የምታደርገው የድራይቪንግ ስኩል ከዛ የምታገኘው ነው እንጂ ሌላ ኬትም አይደለም ነው የምትለው። እሱን ለእርዳታ የምጠቀምበት ነው። ሌላ አለኝ እኔ ሌላ ኢንካም ጀነሬት ማደርግባቸው ቢዝነሶች አሉ። ምናልባት እዚህ ጋር ፐርሰናል የሆነ ነገር መተንተን ስለማይልብኝ የእርዳታውን ገንዘብ ግን ቀጥታ ምረዳው ከድራይቪንግ ስኩል እንዳለ የእርዳታ ያንንም እርዳታ ልርዳበት ብዬ ነው የምጠቀመው። ለራሴ የምጠቀምበት ግን ሌላ ነው። ስለዚህ አለ እሱ ችግር የለውም። እኔ ታክስድ የሆነ ታክስ ሪተርን እዚህ ጋር ለማንም እንትን አይመለውም እንጂ እኛ እዚህ ሀገር እያንዳንዱን ትራንዛክሽን አሜሪካና ካናዳ እያንዳንዷ $100 ስትገባና ስትወጣ ሌጋል በሆነች መልኩ ነው የምትገባው የምትወጣው። ታክስ በደንብ ተከፍሎበት። ለምሳሌ የኔ አመታዊ ታክስ እስከ 150,000 $200,000 ዶላር ነው የምከፍለው። ከፋይ ነኝ እኔ፣ ተከፋይ አይደለም። አለኝ እንትን ላይ ታክስ ሪተርኖች አሉኝ። ስለዚህ የግብር የምከፍልበት ስራ ነው። ብዙ ስራዎች አሉ የምሰራቸው፣ አንድም ሳይሆን 3-4 የራሴ የምሰራቸው ስራዎች አሉኝ። ከዛ ውጭ እዚህ ጋር ምን ያለው ለምሳሌ ብዙ እዚህ ጋር ሲጽፉ አለ ዮኒ እያሉ። ዮኒ ሂዝ ማይ ቤስት ብራዘር፣ ወንድሜ ነው። ከቀረብኩት በኋላ እና በአካል ካገኘሁት በኋላ ሶሻል ሚዲያ ላይ እንደማውቀው አይነት ሰው አይደለም። ስለዚህ እንደውም ብዙ ጊዜ እሱ የሚመክረኝ ምክር አለ። አቁምና ቼክ አርግ የምትሰጠውን ብር አቁምና ቼክ አርግ። ወዴት እየገባ ነው? ለምን ቼክ አታረግም? ዝም ብለህ ገንዘብ ለምን እያስወጣ ትሰጣለህ? ቼክ አርግ። ትክክል ገብቷል ወይ? በትክክል ተረድቷል ወይ? ለምን አትልም? ዝም ብለህ ለምን ትሰጣለህ ብሎ ይጠይቀኛል ብዙ ጊዜ። ይሄ ገንዘብ ዝም ብለህ ለምንድን ነው ከመሬት እንዳፈስከው ነገር እንዴት እንደምሰራ ያያል። በጣም ነው ለፍቼ ነው የምሰራው ቴዲ። እንደዚህ ሰው ኤክስፔክት እንደሚያደርገው ቁጭ ብሎ ምናምን አይደለም እንትን የሚለኝ። በጣም ነው የምሰራው፣ ሰርቼ ነው ማመጣው። ግን አንድ እግዚአብሔር እንደረዳው ሰው
መሲ ጋር አይደለም 9,000 ላኩ 9,000 መሲ ጋር ልክ ያላከው መሲ ብርጅስቶን ነው እዚሁ አሜሪካ ውስጥ ነው ያስገባሁት እና ለቴዲ ልክለታለሁ $9,000 እዚሁ አሜሪካ ውስጥ ላለ ነው ላኩት $9,000 ምናልባት አሁን ልክላለሁ ቴዲ እና ያ ገንዘብ ወዴት እንደሄደ ልታውቀው ትችላለህ። ላይክ እሱን ነው መሲ ብርጅስቶን ጋር መሲ ብርጅስቶን ወረቀት ለማሰራት አሰራላችሁ ትላለች፣ በትልክልኛለች፣ ታሳያለች። ስራ የጀመሩ አሉ ከዱባይ ጫፍ በረሃ ድረስ አምጥታቸው ፍራውል ወረቀት አሰራላችሁ ብላ አሰርቼ ስራ የጀመሩ አሉ። በኤቪደንስ ነው እሷ የምታሳይ እንደዚህ ይኸውልህ እንደዚህ እያሉ ማለት ነው። ስለዚህ ግን የገቢ ምንጭ ምንድን ነው ለሚለው 5 ሳንቲም ለከሌ ልርዳ ብዬ አልቀበልም። ሚዩት አድርጊ መሲ ገብተሻል። 5 ሳንቲም ቴዲ እንዲገባ የምገባው 5 ሳንቲም ቴዲ አንተን አምጣ፣ ዮኒ ቶሮንቶ አምጣ፣ ራጂ አምጣ፣ ዮኒ አምጣ ምናምን ብዬ ሰብስቤ አልሰጥም። እኔ ጋም እንዲሰባሰብ አላደርግም። አንድ ጊዜ ምናልባት የሆኑ ሰዎች እዚህ ጋር አንተን ለምናውቅ አሁን ለምሳሌ ዳላክ ሳሚ ሞቲቬሽናል ስፒከር JW የሆነ ጊዜ ላይ የሆኑ ሰዎች እኛ ጋር ገብተው እኔም ልስጥ ብለው ሰጥተዋል። ከዛ ውጪ ኦቨራክት የሚያደርጉ በጣም ሰጥተናል ብለው ኦቨራክት የሚያደርጉ ሰዎች አሉ። ለፍራውሌ እንደዚህ ገንዘብ ሰጥተናል፣ እንደዚህ ሰጥተናል፣ እንደዚህ አድርገናል ብለው ያ ሁሉ ስድብ ሲሳደቡ እኔ በኤቪደንስ አቅርቡና ጠይቁኝ፣ ገንዘብ እኔ ጋር ካላችሁ ልሰጣችሁ ዝግጁ ነኝ። አንድ ጊዜ ምን አለች አንድ ሴትዮ $100 ለሆነች ልጅ በአንተ ስም ረድቻለሁና $100 ይመልስ ብላ ቴክስት አደረገችልኝ። ሜሪላንድ ቁጥር አስቀምጫለሁ። እንደው አንድ ጊዜ ለእንትን ብዬ ዜል ነው $100 ነው የላክሽው ብዬ፣ አዎ በምንድን ነው የላክሽው? በዚህ ዜል ነበር እሺ ነው። አዎ $400 ላኩላት። እኔ 400 አለ ኮንቨርሴሽን 400 ነው የላክልኝ ስትለኝ ወልዶ ነው አልኳት። አንተ ሌባ ስለሆንክ $100 ልኬ $100 ይድረስ አይድረስ አላውቅም፣ ሌባ ነህ እየተባልክ ስለሆነ $100 ይመልሳለች። ለኔ ልከሽ? አዎ ለኔ ግን ልከሽ? አዎ ለማን እንዲረዳ? አንድ ሰው እንዲረዳ ብዬ ልኬልህ ነበር። ኦኬ ስለዚህ $100 ነው የላክሽው? አዎ ብዬ $400 ኮንቨርሴሽናችን አለ ላኩላት። ሰው ይሄ ነው ያለው። ከዚህ ውጪ ይሄ ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ እን ቲክታክ። ይሄኛውም አንተ ጋር ስለሆነ ዩ ማይ ብራዘር ሪስፔክት ስለማደርግ ይሄ ጉዳይ ኢሹ ከተነሳ ለአንዴና ለመጨረሻ ጊዜ መልስ የምሰጥ ነው። የራሴን ግን ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። ላይክ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ነው። ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። በጣም ብዙ ሰዎች ጋር ነው የሚሄደው። እኔ አሁን ባለኝ ጊዜ ከፖለቲካ ውይይቱ ጎን ለጎን ሌሎች ወንድሞችም አሉ ይህን ጉዳይ የሚይዙ አሉ። አሁን እኔ በዚህ ጉዳይ ላይ እንትና አሁን ቅድም የገባሁት በሌላ ጉዳይ ነበር። አሁን ይሄ ሁለተኛ ምዕራፍ ላይ ያለ ነው። ፊራ ምን አለ መሰለህ፣ እኔ አንድ ነገር በባህሬ ማልወደው ተድበስብሶ በማሳለፍ አልወደም። ለምሳሌ እኔ አጣጥ የሆነ ሚስቴክ ከሰራውን ሶሪ እላለሁ። ሶሪ ይኖዋት በቃ ባለማወቄ ነው የምከፍለው ነገር ካለ እከፍላለሁ። አሁን ካድበሰበስ ነው ምንድነው የሚሆነው መሰለህ፣ የተድበሰበሰ ነገር ሌላ የተድበሰበሰ ነገር ይወልዳል። ከዛም ሄዶ ይጠራቀምና ትልቅ ችግር ይፈጥራል። የመጀመሪያውን ነገር አጥርተን ማለፍ ካለብን ጽድት አድርገን ማለፍ አለብን እና ከዚህ ገንዘብ የምትልክላቸው ሰዎች እያንዳንዳቸውን ስማቸውን መጥራት አለብን። ስማቸውን በጊዜ ሂደት ጨርሳ ያንተን ኢንቨስቲጌሽን ስማቸውን እዚህ ላሉ ለነዮኒም ለሌሎችም ነግረ ቀጥሎ እርዳታ ሰብሳቢ ተሰብስባችሁ መምጣት አለባችሁ። የሆነ ቦታ ላይ ወይ ዮኒ ጋር ተገናኝተን ይህን ጉዳይ ማወቅ አለበት። በተለይ ገንዘብ የሚረዳው የዲያስፖራው ማህበረሰብ ማወቅ አለበት። ዲያስፖራው አንደኛ እንደ ሞኝ ነው የሚታየው። ገንዘቡን ሰጥቶ ምስጋና የለውም፣ እንደ ጅል ነው የሚታየው። አንዳንዶቹ እንደውም
ጅል እያሉ እስከ መጥራት ደርሰዋል፣ ዲያስፖራዎችን ማለት ነው። ስለዚህ ገንዘባቸው ለፍተው የሚያገኙ ዲያስፖራዎች $50 ይሁን $30 $10 ሰዎች ተቸገርን ሲሉ ከመራራት የተነሳ ይሰጣሉ አይደል? እኚህ ሰዎች እኮ ለፍተው የሚያገኙ ሰዎች ናቸው። የሰጡትን ገንዘብ በሰዓት የሚከፈላቸው ሀገር ላይ የሰጡትን ገንዘብ ደግሞ በአግባቡ እንደደረሰ ማወቅ ይፈልጋሉ እንጂ የማንም ጎረምሳና የማንም ሸቃሊት መታ ይህን ገንዘብ ተጠቅማ መልሳ ደግሞ ዲያስፖራ ላይ እንድታክት አይደለም። ለዚህ ደግሞ ፍራኦል በብዙ ልታግዘን ይገባል። ምንም ይሉንታ አያስፈልግም። ምንም ጓደኝነት የለም። ለእኔ ስም ዝርዝራቸውን ትነግረኛለህ። ቀጥታ ዮኒ ቤት በሚከፍት ሰዓት ወይ ዮኒ ጋ ወይ አንዳችን ጋር እግዚአብሔር ምስክር ታዘቡኝ። እኔ እንደዚህ ላርግላ ሰበስኩለት ከከደንኩለት ማለት ነው። ስለዚህ እኔማ ጓደኛው ነው ወንድሙ ነው አዳላ ስለምባል ቴዶ አንተ ቤት ነው እንደዚህ እናርግ ቴዲ አንተ ቀጠሮ ያዝ አንተ ጋር ነው የሚሆነው። እኔ ምን አደርጋለሁ? አንተ ቀጠሮ ያዝ። እኔ ምን አደርጋለሁ? እንዳለ ስቴትመንቱ ስላለ የመላኪያው ቦታ ሄጄ ፕሪንት አድርጌ የተላከ በአካውንታቸው የተላከ እንዳለ ገንዘብ የተረዳውን በጠቅላላ የጎፋ ምናምን ሁሉ ነገር ጨምሮ እልክልሃለሁ። ከዛ በኋላ አንተ በዛ እንዳለ ታየውና እነዛን ሰዎች እየጠራ ይሄ ገንዘብ ፍራኦል ልኮ ነበር፣ አዎ በአንተ ተልኮ ነበር፣ ገንዘቡ የት ነው ያለው? ለዚህ ቦታ እንደዚህ ተልኮ ነበር፣ ገንዘቡ ደርሷል። ከዚህ ጋር በተያያዘ እኔ ኮንታክት አደርጋቸዋለሁ። የዛ ጎፋ አካባቢ ያላችሁ ሰዎች አንዴ እዚህ ሶሻል ሚዲያ አንቀጥቅጥ ገንዘብ ስብሰባ ተደርጎ ሁላችሁም በውስጥ ትነግሩኛላችሁ። እኔ በውስጥ የነገራችሁኝን ነገር ማጥራት ፈልጋለሁ። አንድ ሰው ከጀርባው ከታማ ሰውየው መጥቶ ፐብሊክ ላይ ማጥራት አለበት እንጂ በውስጥ መጨረሰው ነገር የለም። ነገም ከነገ እንገባላችሁ። እሺ አንተ 5 ሚሊዮን ብር በአግባቡ የት እንደደረሰ አይታወቅም። እሱ መጥራት አለበት። ቴዶ 50 ጥያቄ ጠይቀዋል። እኛ ደግሞ የሆነ ነገር እንበል። እኔም ስለነበሩ እምለው ምንድን ነው አሁን ለምሳሌ እንደተሰጠማ ፊት ለፊት ራሳቸው ቪዲዮ እየሰሩ ሲያመሰግኑ ሲያስመሰግኑ ምናምን በሙሉ አይተናል። እኔ አሁን የኔ ጥያቄ ብዬ የማስበው ለፍራኦል ተው፣ እሱ አይሰማኝም፣ ስለዛ አይመለከተኝም። ስለ ፍራኦል አይደለም፣ የሚሰማም ልጅ አይደለም። እሱ በውስጥ እናወራለን። ግን በእርዳታ ሰብሳቢዎቹ ነው የምለው። አሁን ለእንደዚህ ይሰጥ ተብሎ የተሰበሰበው ባዶ የነበሩ ልጆች በዚህ ደረጃ ህይወታቸው የተቀየረው በምን ምክንያት ነው? ይዘግቡን። ዳሰው ቢያስከን ሰጪዎቹን አይደለም። ሰጪው ምን አገባኝ? ማን ነው ውስጥ የዘረፈውን አሜሪካን ሀገር የዘረፈውን ገንዘብ ወስዶ መንግስት ሳያስረው ምን ሳይለው ሊጋሊ የአሜሪካን ሀገር እየኖርክ አጭበርብረ ገንዘብ አምጥተ ለሰው የምትሰጠው? እሱን እንግዲህ የሆነ ኮየፈጭ የሚኖር ሊቀበጣጥር ይችላል። ካናዳ የሚኖር አሜሪካ የሚኖር አውሮፓ የሚኖር እውነት በደንብ የሚታወቅ ሀገር ላይ የሚኖር ሀገር ላይ ገንዘብ ተዘርፎ የሚዘረፍበት ካለ እንደው ፊራ እኔንም ጀባ በደንብ በፈጣሪኛም እየዘረፍን እናካፍላለን። በህግ በአናት የሚተክል ህግ ያለበት ሀገር ላይ ታክስን እያንዳንዱ ነገር የሚቆጣጠር ዓለም ላይ የተኖረ ተዘርፎ መጣ ምናምን ብለው ሲቀበጣጥሩ ሳይ ምንም እውቀት የሌላቸው ሰዎች እንደሚያወሩ በመጀመሪያ መናገሬ ነው። ሁለተኛ እነ ፍራኦልን አይደለም መጠየቅ የምፈልገው እስናሪም እኔ መጠየቅ የምፈልገው የነዛ ተቀባዮቹ በመሀል ያሉት በመካከል ያሉት ሰዎች እያየናቸው ከባዶ ተነስተው እንደ 2 ቪላ 3 መኪና ብር በሚሊየን በአካውንታችን ውስጥ አለ ላሳያችሁ ከፈለጋችሁ ምድረ ምቀኛ ላሉን እነሱን አምጡና ምንጫቸውን ይንገሩ። ደሶላ ማስክ ምንጫቸውን ይዘግቡ። ከየት ነው እስቲ በኢትዮጵያ ኑሮ እንግዲህ የኢትዮጵያ የዶክተር የፕሮፌሰር ክፍያ 10,000 በማይሞላ በሆነበት ሀገር ምንም ነገር በምንም ነገር የማይታወቁ ሰዎች ጨናጩን የማይለዩ ሃይስኩል ያልጨረሱ ልጆች በዚህ ደረጃ በልጥጥ ሂሳብ ነን ብለው ፊት ለፊት ሳይፈሩ በላሽ ቢሆን ሳያሳውቁ ቢሆን ምናምን እሰየው ትልና ማንምም አይጠይቅም። ሰው ሊጠይቅበት የቻለው ነገር እራሳቸው መጥተው በቀባጠሩት ነው። እራሳቸው መጥተው እንዲነን ባሉት ነው። እኛ እንዲን ያደርግ ነው ብለው ስላሉን ይምጡና እነዚህ ሰዎች ብሩን ኬት አመጣችሁት?
የተሰጠው እርዳታ እንዲሰጡ ነው። ያው የተወሰነ ፈርቅ ይዛሉ፣ የታወቀ ነው። ለጋዝም ለምንም ደግሞ እኔ ኤክስትራ እንደሚሰጥ ስለማውቀው ነው። የሆነ እርዳታ ሲሰጥ ፍራውን ይህን ስታደርስልኝ ብሎ የሆነች የሚያስጨብጣት ነገር አለ። አውቃለሁ፣ እኔ እማውቀውን ነው የምነግርህ። የሚያስጨብጣት ይሄ ከእናንተ የጋዙንም የምኑንም የሻይ ቡና ማያ እችን እያለ የሚልከዋለ ኤክስትራ ነው የምልህ ከሚሰጠው ገንዘብ ሌላ ከሚሰጠው ሌላ። ስለዚህ አሁን እነዛ ሰዎች ይምጡና በምን ያንን ቻፓ በ1 ዓመት በ2 ዓመት ውስጥ በኢትዮጵያ ሀገር በሚሊዮኖች መኪናዎች የገዙ 2-3 ቪላ ቤት የሰሩ በምንድን ነው ይዘግቡን? ነው የኔ ጥያቄ። የኔ ጥያቄ እነሱ መጥተው ይዘግቡን። በቃ አከተመ። ስራ እንደሌላቸው ኢትዮጵያ ላይ ይታወቃል። ይዘግቡን። ይሄ ከባድ ጥያቄ አይደለም። መጥተው ይንገሩን ነው። አመሰግናለሁ። ኮመንት ላይ እና እዚህ ስቴጅ ላይ ያላችሁ በዋነኛነት እርዳታ ሰብሳቢዎቹ እነማን ናቸው የምታውቋቸው ስማቸውን ጻፉልንና ጥሪ እናደርጋለን። እኔ መጨረሻ ላይ አንድ በአንድ ጥሪ አደርጋለን። ስማቸው የሚጠራ ቶሎ በላይ ስትጠራ መምጣት ነው። ይሄ አባዱላ መኪና ስለገዛ ቤት ስለገዛ የምታቀራራው ነገር የለም። አባዱላ እንዴት እንደገዛ እሱን ታስረዳለህ። ስማቸው ሲጠራ ከሴት እስከውን ቶሎ ወደ መድረክ ትመጣላችሁ። ሌላ ጊዜ ተዘጋጃጅ። እኔ ጥያቄ ልጠይቅ ቴዲ አንዴ ልቅደምና ወደ ዮኒ ሊድና ዮኒ ከዛ በቅደም ተከተል ራጁ እውነቱን ተናገር። ያቢ ቅድስት ብርጅስቶን የምታነሱት በውስጣችሁ የሚብላላ ጥያቄ ካለ እንድታነሱ እድል ልስጣችሁ እንደ አቀማመጣችሁ። ቴንኪው። እንዴት ናችሁ? ሰላም ናችሁ? አይውላችሁም? ዮኒ ሲባል በቃ እኔ እየመሰለኝ ድንግጥ እላለሁ። እና ኤኒዌይስ እኔ አንድ እዚህ ሶሻል ሚዲያ ላይ የታዘብኩት ምንድን ነው ይሄ አቋም የሌለው እንትን አለ ሳይድ በመያዝ አጥፊውንም በዳዩን ተበዳዩንም ሰፖርት ማድረግ ምናምን ብዙ ነገር አይተናል። እዚህ በእርዳታ በኩል ትልቁ ተጠያቂዎች እኛ ነን። ትልቁ እኛ ዲያስፖራዎች አንድ ላይ መስራት ባለመቻላችን፣ ኮሚኒኬት ማድረግ ባለመቻላችን ኢቨን ደ ሴም ፐርሰን በተለያየ ሰው ይረዳል። ፍራውል ይረዳል፣ በዛኛው ይረዳል፣ በዛኛው እስና ላይክ ዩ ኖ ሊትራሊ በተለያዩ ሰዎች ይረዳሉ። እና እዛ ትልቁ ኢትዮጵያ ውስጥ ላሉትም ሰዎች እንደዚህ ስፖይል በመደረግ የማይሆን ነገር ውስጥ የጨመርናቸው እኛ ነን። እና በዚህ መሀል ትልቅ ፖለቲካ ተሰርቷል። ሳይድ በመያዝ እንትና እንደዚህ ነው እንትና እንደዚህ ነች እየተባለ ማለት ነው። መጀመሪያ እኛ ጋር እዚህ እኛ ጋር ያለውን ችግር ብንፈታው ኖሮ ይሄ ሁሉ ነገር አይመጣም ነበር። እና ለዚህ ለእርዳታ ነገር ትልቁን ኃላፊነት መውሰድ ያለብን በትልቁ እኛው ራሳችን። ለምን? ቢካዝ ብዙ ነገሮች ኳስችን ማድረግ እየቻልን አላደረግንም። እና ያው ዞሮ ስማችንም እንሰደባለን፣ ስማችን ጠፍቷል። ብዙ ሰዎችን ተብሎ ቲክታክ ለቀው የወጡ ሰዎች አሉ በዚህ ምክንያት። እና እነኛ የገቢ ምንጭ አግኝተው ነው ሳን ኦፖርቹኒቲ ዴቶክ ባለው የኑሮ ሁኔታ ላይ ነው እንዲህ አይነት ኦፖርቹኒቲ አይገኝም። እና የኛ ድክመታችን ነው የሚያሳየው። እምለው ለሁላችንም እዚህ ጋር አሁን ያለንበት ውጥንቅጥ ውስጥ የገባ ነው አቋም ስለሌለን ነው። ሁላችንም ስህተት ሲሰራ እያየን ሳይድ መያዝ ዝም ማለት እንትን ማለቱ ይሄ ትልቅ ስህተት ነው። ታለኛው እኔ ራሱ ሳጠፋ እንኳን ብታገኙኝ ያለ መረጃ ከምትወዙ በመረጃ ብታርሙኝ ልታርም እችላለሁ ወይ ልታባሩኝ ትችላላችሁ፣ የፈለጋችሁትን ልታርሙ ይችላላችሁ። ግን ይሄ ነገር ቢቆም ሶሻል ሚዲያው ሊትራሊ የሌላ የውጭ ዜጋ መጥቶ ሰፖርት እያደረጉ ያሉ ላይክ 1-2 ሜቢ ቢኖሩ ያን የሉም። አብዛኛው ከራስ ወገን ነው የሚመጣው ገንዘብ ከአንድ ኪስ ወደ አንድ ኪስ ነው የሚገባው። እና ይሄ ነገር በቲክታክ የሚገባው ገንዘብ ቻይና መሀል ፈርጥ እየያዘች ነው የሚሄደው። ይሄ ግልጽ ነው። እና አንዳንድ ጊዜ ባንጎዳዳ ብንተሳሰብ በጣም አሪፍ ይመስለኛል። እና ነገ ጠዋትም ለብዙ የሚረዱ ሰዎች ጠንቅ ባንሆን፣ ቢካዝ በአሁን ሰዓት ኑሮ ተወዷል፣ ብዙ ችግር አለ። እዚህ በውጭው ዓለምም የሚረዳው አካል እየቀነሰ ነው የሚሄደው። በዛን ሰዓት ምን ውስጥ እንደሚገባ አይታወቅም። የራቁት ፎቶ አይደለም ሌላም ይላካል።
እና በተቻለን መጠን እኔ ህዝቡን ነው ማይንድፉል ብንሆን አትሊስት በተለያየ ነገር ልንለያይ እንችላለን፣ ግን ይሄ በቃ ላለ ሁላችንን በሚወክል ነገር ላይ ብሔርተኛ ማንሆን በአንድ ላይ ብንቆም ደስ ይለኛል። ደዝ ማረ በተወሰኑ ነገሮች ማለት ነው አንድ ላይ ብንቆም ለውጥ ማምጣት እንችላለን ብዬ ነው የማምነው። ቴንክ ዩ ምን ስለሰጣኝ በጣም አመሰግናለሁ። ልኬልሃለሁ አየሁ አይደል? በሁለተኛው ስልክ ላክልኝ። በዚህ ላይ ላይፍ ስላለሁኝ እስክሪብቶ ይዛ ልንገርህ። ይሄ የስራ ስልክ ስለሆነ ልንገርህ፣ ችግር የለውም። እንትን ላይ በዛኛው ቁጥር የኔ ቁጥር ላይ ሀይ በለኝ። ይሄኛው ኦኬ፣ ቤትኛው ሀይ እስቲ ቆይ 1195 እስቲ እዚህ ላይ ሴቭ አድርጌዋለሁ። እስቲ ቆይ እዚህኛው አገኘሁት። ኦኬ ደረሰ። ሌዎች አንዴ እዚሁ ስልክ ላይ ስላለው ልክላለሁ። አይቼ እስከዛ ሌላ ሰው ይናገር። 17 እሺ፣ ወደ ፍራውል ሲመለስ ወደ ራጁ እንሄድና አለን የምትሉትን ጥያቄ ውስጣችሁ የሚብላላውን ግራ ያልገባችሁ የገባችሁን ነገር ተጠይቃላችሁ። ዋናው ነገር ምንድን ነው? እኔ ብሆን ይህን ጠይቅ ነበር የምትሉትን ነገር፣ ቅር ያላችሁን ነገር በቃ በግልፀኝነት እንድጠይቁ ነው። ከተባበርን ማጽዳት እንችላለን፣ ስርዓት መያዝ እንችላለን። እርዳታ የምሰበስቡ ሁሉ በተናጠል ራሱ መሰብሰባችሁ አንድ ጥያቄ ምልክት ነው። ለምንድን ነው አንድ ማትሆኑት? ለአንድ ዓላማ እስከሆነ ድረስ ማስተር አብነት፣ ሚኪ ከበደ፣ አየለ ለምንድን ነው በአንድነት ተመዝግባችሁ አንድ ሆናችሁ ማሰበስቡት? ለምንድን ነው? አይ ነው ትታኮሳላችሁ። በግል ነው የምትሰሩት። የተቸገረ ለመርዳት ነው አይደለ? ከርህራሄ ነው አይደለ የተነሳችሁት? ከምስኪንነት ነው አይደለ? ምስኪንነት ከሆነ ምንም ጥቅም አታገኙ ከሆነ ለአንድ ዓላማ ከሆነ እናንተ እርዳታ ሰብሳቢዎች ከተረጂው በላይ የፈላችሁ እርዳታ ሰብሳቢዎች አንድ ለምንድን ነው የማትሆኑት? ይህንን በሚቀጥለው እዚህ ስትመጡ ስማችሁ ሲጠራ ታስረዳላችሁ። የመንግስት ሰራተኛው ዶክተሮች በየሆቴሉ ምግብ ይሰበስባሉ የተባለ በሚነገርበት ዘመን፣ ሰው ተቸግሮ የሚበላውን ባጣበት ዘመን፣ የ10,000 15,000 ደሞዝተኛ መኖር ባልቻለበት ዘመን አንዳንዱ እኮ ስራውን አቁሞ እርዳታ መጀመር ከጀመረ በኋላ እኮ በቃ የተሻለ ኑሮ መኖር ጀምሯል። ስራ እያቆሙ እርዳታ ነው ስራቸው። ይሄ ብዙ ነገር ይነግራቸዋል። ሲሆን በትርፍ ጊዜ የሚሰራ ስራ ነው። እነሱ ግን የሙሉ ጊዜ ስራ ነው የሚሰሩት። የመንግስት ሰራተኛ እያለ ውጭ እንኳን ቁርስ ማትበላ ሰውዬ እርዳታ መሰብሰብ ከጀመርክ በኋላ ቁርስህን አዲስ አበባ ነው፣ ምሳህን ዱባይ ነው የምትበላው። እንዲህም አድርገህ እንደው ትንሽ አንገትን የደፋ እንኳን ብትሆን ጥሩ። አንዳንዶቻችሁ ስታቀራሩ ስትኮሩ ረጂ ነው የምትመስሉት እኮ የመጨረሻ ኳስን ያደውን ነው። እኔ እንጃ እነዚህ በቢሊዮን ዶላር እንኳን እያስመጡ የሚልኩ እንኳን እነዚህ ቱጃሮች እንኳን እንደናንተ አይጸዳዱ። ኩራታችሁ፣ ጢባራችሁ፣ ስድባችሁ። ገንዘብ ከሰው ሰብስባችሁ የምትረዱ አትመስሉ። ከኪሳችሁ አውጥታችሁ የምትረዱ እኮ ነው የምትመስሉት። ረጂው ሌላ ነው። አንዳንዶቻችሁ ሰርተፊኬት ሁሉ ትወስዳላችሁ። እንዲህ ያላችሁ በሚቀጥለው እዚህ አካባቢ እረዳለሁ ይላሉ። ንግግር ሲያደርጉ ሰምታችሁ ከሆነ በሚቀጥለው አይቻችኋለሁ እዚህ አካባቢ እርዳታ ሰጣለሁ ይለዋል። ንግግር ሲያደርጉ አይታችኋል። የምስክር ወረቀት ሲሰጣቸው አንዳንዳቸው እኮ የጉድ እኮ ናንተ እዚህ አካባቢ የሆነ ነገር ተሰብሰቡና የሆነ ነገር እረዳለሁ በሚቀጥለው ይላል። ከዛ እዚህ መጥቶ ተቸግሯል እርዱ ምናምን ብሎ ለምኖ ይወስዳል። ቢያንስ እንኳን የሰጣችሁን ሰዎች እንኳን እነዚህ አካላቶች ናቸው የሰጡት ብላችሁ እንኳን ምስጋና እንኳን አታስመሰግኗቸውም። ዲያስፖራ እዚህ አካባቢ ከሀገር ውጭ ያሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ከነሱ የሰበሰብኩት ነው እኔ አድራሽ ነኝ እንኳን አትሉ። ስነ ምግባር የላችሁ፣ ጋጠ ወጥ ናችሁ። እናንተማ በደንብ መጠየቅ አለባችሁ። እናንተ ናችሁ መጠየቅ ያለባችሁ።
እርዳታ የሚሰጡ ሰዎች ረጂዎች ስራቸውን አተኩረው 24/7 ይሰራሉ። እናንተ እርዳታ ሰብሳቢዎች ምናየው ነውና ይሄን ነው መጠየቅ ያለበት። ብቻ ግን እኔ ከግራም ከቀኝም አንዳች የሆነ በህቦ የተደራጀ ነገር እንዳለ ጠርጥሬያለሁ። የሆነ የሚሸተኝ ነገር አለ። የሆነ ማፊያ ቡድን ግን አለ። የሆነ ማፊያ ቡድን እንዳለ እንትን ብሎ ጠረጥራለሁ። እሱን እናወራለን። ፊራ ከተመለሰ ራጂ ጥያቄን ጠይቀው። እንትን አላልኩም፣ አልመጣልኝም። እንደገና ጻፍልኝ። እኔ መውጣት አለብኝ። እናንተ የምትቀጥሉ ከሆነ ሌላ ጥያቄ ከሌለ ጥያቄ አለ። የእነሱን መልሰህ ትወጣለህ። አሁን መጣለ ዴሊቨርድ ይላል። ኦኬ እሺ። ሌዎሽ አንድ ጥያቄ አለን። አዎ ጥያቄ አለን እኛ። እኔ ጥያቄን ስለጨረስኩ ልውጣ፣ ሌሎች ሰዎች ይግቡ። የትኛው ቁጥር ላይ ነው ቴዲ? 4117 የሚል አልመጣም። አሁን ልደውልልህ። እሺ ቴዳ በቃ ታንኪዩ ቴዲ። ዮኒ አትውጣ። ኦኬ ራጁ ጠብቃል። ኪራ እየደወልኩልህ ነው። መጣልህ? መጥቶልኛል፣ ቁጥሩ መጥቶልኛል። በቃ ጥያቄ እና መልስ ከሌላ ሰው አልቀበልም። የራሱን ሀሳብ መስጠት ይችላል። ምንም አይነት ጥያቄ ከሌላ ሰው አልቀበልም። ጨርሻለሁ የራሴን ሀሳብ። ለአንተ ግን አንተ ስላነሳ እንትን አደርጋለሁ፣ ኤቪደንሱን ልክልሃለሁ። ሌሎቹ መቀጠል ይችላሉ። ምንም አይነት ጥያቄ አልመልስም ከዚህ በኋላ ማለት ነው። ቲክታክም this is my last day። ምናልባት አንተ ይሄኛውን ጉዳይ በጣም ፈርዘር መሄድ ከፈለግ ላግዝ እችላለሁ፣ ማስረጃዎችን ልሰጥ እችላለሁ። ከዛ በተረፈ ግን ምንም አይነት ጥያቄ መመለስም ምንም አይነት እንትንም የለም። መጠየቅ ይችላሉ፣ ግን መልስ የለኝም እንትን ማለት አልችልም። ለአንተ ለጠየቀው ጥያቄ ነው የመለስኩት። እዚህ ጋር ያሉትም ሰው ራጂ የሚሆን እውነቱን ተናገር፣ ሚኪ፣ ሁላቸውንም አከብራቸዋለሁ። ማከብራቸው በጣም ራጂንም አውቀዋለሁ፣ ኤርሚንም አውቀዋለሁ፣ መሲ፣ ሁላቸውንም በደንብ ማከብራቸውና መወዳቸው ሰዎች ናቸው እዚህ ጋር ያሉት። ግን ጥያቄ አልመልስም፣ ጨርሻለሁ ነው ማለት የፈለግኩት እና ልክልሃለሁ። በዚህኛው አንተ ይኸው ለትዝብት ማለት ነው። ይችኛዋ ትንሿ ትራንዛክሽን ነች፣ $9500 እዚሁን የተላከው። ያ ገንዘብ የት ገባ ብዬ እጠይቃለሁ እኔ ለማን እንደላኩት ስለማቅ ማለት ነው። እሺ ያ ነው ቴዲ። አትመልስ። ጥያቄያቸውን መስማት ከፈለግ መስማት ትችላለህ፣ አለመመለስ። እሺ እሺ ኤርሚ ፊራ፣ እኔ እደውልልሃለሁ። ጥያቄ እዚህ አልጠይቅህም። ስደውልልህ በምችል ሰዓት ላይ መልስልኝ። በውስጥ ስለምንደዋወል ከቻልክ መልስልኝ። ጥያቄ ልጠይቅህ አይደለም፣ እዚህም ጥያቄ አልጠይቅህም። ቴንኪው። ግን ሶሪ ራጂ ስለቀደምኩ። ቴዲዬ በጣም አመሰግናለሁ። ሰላም እያለሁ ሁላችሁንም፣ ዮኒ፣ ራጂም፣ እንደዚሁም ፊራዬ፣ ሌሎችም እህቶች ወንድሞች ሁላችሁንም ሰላም ብያለሁ። በውስጥ እደውልልሃለሁ። እዚህ ጥያቄ አልጠይቅህም፣ ግን አጭር ሀሳብ አለኝ። በእውነት አዝኛለሁ። ግን ያው ብዙ አውርተናል፣ ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ። መልካም ስላደረክ ነው ይሄ ሁሉ የመጣው። ግን በውስጥ እደውልልሃለሁ። ቴንኪው። እሺ ቴንኪው። እሺ መጀመሪያ ወንድማችን